ቅዱስ ጊዮርጊስ ዘልዳ ዘንዶ ሰገደ በእግር እጹብ ድንግል አሉ በሰብአ ደብር እጹብ ድንግል አሉ በሰማይ ክብር አንተ አማልድ በሥልጣን ሰግድ ሰላም አንተ አማልድ በሥልጣን ሰግድ ሰላም አሮን ሊሰብሮ ታንቦሱን ተሰናበታት እናቱን እናትዬ ታይኛለች ተሰቅዬ ይስቀሉኝ ሐሰተ ቃሌ አይገኝ ይግረፉኝ ሐሰተ ቃሌ አይገኝ ኦ ማርያም አውጪኝ ከጭንቅ ለእኛ ብሎ በለበሰው ጨርቅ ኦ ማርያም ማረኝ በሕማሙ ለእኛ ብሎ በፈሰሰው ደሙ ኦ ማርያም እኛን ለእኛ ብሎ ተውቷል ጎኑን ኦ ሰንበቱ ሰንበቱ አሳልኝ በእንተ ሰንበቱ አይተወኝ ቸሩ ጌታዬ ከጭንቁ አይድን ሥጋዬ ሥጋዬ ብቻ ስረዳ ነፍሴ በጽኑ ተጎዳ በቤት ያሉ ጻድቃን ይለምናሉ ኃጥአን ኪዳን ሲያደርሱ ዳዋሲ ሦስትነት ባለው በእግዚአብሔር ስሙን አምኜ ልጀምር የድንግል ማርያም ስደቷን እንባ በማፍሰስ በሐዘን እንደ እርሷ ትኩስ የሆነ ሰው የመከራ ድል የደረሰው ማሳዘኑ የተነጠለ ከወገኑ ማሳዘኑ የተነጠለ ከወገኑ ሰግደኪ ወዴት አደረች ከመንደሬ በጊዜ ያሳዩኝ መንገዷን እንድከተላት በሐዘን እሳት አዝላ ወዴት ባከነች ከገሊላ እሳት አዝላ ወዴት ባከነች ከገሊላ ሰግድ ለኪ እግርሽ ተረጋን የሚጫማ በአሸዋ ጠጠር ስትሮጭማ ልጅሽን ልታድን በተሰዶ ከሄሮድስ ፊት ከዚያ ዘንዶ መቸገርሽን ያየያን ሁሉ መከራሽን የሰማው ድንጋይ ያነሳል እንኳን ሰው የሰማው ድንጋይ ያነሳል እንኳን ሰው ሰግድ ለኪ የገነት ፍሬ ጡቶችሽን ነጥፈው ደረቁ ከገላሽ የድንግልና ወተትን የሚመግቡት ለመድን በበረሃ የተንከራተትሽ እንደ ድሃ የሐሩር ስላንቺ እጀኝ እንደ ሳር የሐሩር ስላንቺ እጀኝ እንደ ሳር ሰግድ ለኪ መለኮት ልጅሽ እንደሌላ ውሃ ተጠማ በዚያ ቆላ ውቅያኖሶቹ ግራ ቀኙ የሚሰፈሩት በአንድ እፍኙ የእርሱ ለእሱ የዝናብ ጌታ ውሃ ነሱ ልለምኝ አልሰጡሽ እንኳን አንድ እፍኝ
ብትለምኝ አልሰጡሽ እንኳን አንድፍኝ ሰግድለኪ ወዴት ተሰደድሽ ድረስ ከከበሮ ፊት ከሄሮድስ ሰራዊቶቹ የሚያስፈሩ ጠላትን በኃይል የሚሰሩ ምክንያት የግላ ዓለምን የናሽ ብዙ ጠላ በስደት ግብፅ የዞርሽው 3 ዓመት በስደት ግብፅ የዞርሽው 3 ዓመት ሰግድለኪ ለደስታ አብስሪ ናዝሬት ሆይ ንጉሥሽ መጣ ያዘራይ እንደ ዙፋኑ ምቹ አድርገው የግብፅን ጣዖት ጉድ ያደረገው እሰየኛ በደህና መጣ ያለ ዳኛ የመከሩ የእርሱ ጠላቶች አፍረው ቀሩ የመከሩ የእርሱ ጠላቶች አፍረው ቀሩ ሰግድለኪ ቅድስት ድንግል ማርያም እመቤቴ መንግሥተ ሰማይ ሊሆን በኃጢአት ጭቃ ብለወስ ቆሜ ከፊትሽ ስወቀስ አንቺ አማላጅ ከዓለም ንጉሥ ከዓለም ንጉሥ አንቺ አማላጅ ከሰማይ ከምድር ንጉሥ ድንግል ማርያም ሆኜን ባስ ሆኜን ባስ ሰግድለኪ ልቤን ክፈተ ልቤን ክፈተ የልድያን ልብ እንደከፈተ ልቤን ክፈተ ልቤን ክፈተ የልድያን ልብ እንደከፈተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር አምላካችን ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባህሪ ገንዘብ የሆነ መድኃኒታችን አምላካችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን፣ ተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከበዓሉ በረከት ያሳድረብን። የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 19 እስከ መጨረሻው። ሄሮድስም በሞተ ጊዜ እነሆ የእግዚአብሔር መልአክ በግብፅ አገር ለዮሴፍ በሕልም ታየው፣ እንዲህ ሲል የሕፃኑን ነፍስ የሚሹ ሙተዋልና ተነስተህ ሕፃኑና እናቱን ይዘ ወደ እስራኤል አገር ሂድ። እርሱም ተነስቶ ሕፃኑንና እናቱን ይዞ ወደ እስራኤል ምድር ገባ። አርኬላዎስም በአባቱ በሄሮድስ ፋንታ በይሁዳ እንደነገሰ በሰማ ጊዜ ወደዚያ ለመሄድ ፈራም። በሕልምም ተገልጦለት ወደ ገሊላ አውራጃ ሄደ። በነቢያት ልጄ ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ስለ ቅዱስ ቃሉ ቸሩ አምላካችን ስሙ የተመሰገነ ይሁን። እንግዲህ የእመቤታችን ስደት በተመለከተ የጀመርነውን ትምህርት ዛሬ እናጠቃልላለን። ባለፉት 41 ቀናት ያደላቸው እየጾሙ እየጸለዩ እየሰገዱ እያለቀሱ እየወደቁ እየተነሱ የእመቤታችን ሐዘን ሲያስቡ መከራዋን ሲሳተፉ ቆይተዋል። እኛ ደግሞ በተግባርም ባይሆን በአፋችን ስንዘምርም ስንነጋገርም ሰንብተናልና እግዚአብሔር ለሁሉ ዋጋን የማይነሳ ነውና ለሁሉ
ከቸርነቱ ወገን ሙከራውን ፍላጎቱንም እያየ ያድላልና በእውነቱ ከልባቸው ከአንጀታቸው ከጦሙ ወገኖቻችን በረከት ለእኛም ያሳድርብን። መቼም እንኳን የፈቃዱን የአዋጁንም ጦም በስርዓት የመጦም ልማድ ብዙ የለንምና ሳንሞት ጥቂት ጾመን ቅዱሳን እንደጾሙት አይነት ጾም እግዚአብሔር መድኃኔ ዓለም እንደሚወደው አይነት ጾም የምንጾምበትን ጊዜ ሳይሰጥ መድኃኔ ዓለም አይወሰደን። እንግዲህ ትናንት አስበነው ለዛሬ ተሸጋገረ የእመቤታችንን አምስቱን ሐዘናትን ለማዘከር አምስቱን ደስታዋን ለማየት ነው። መቼስ ተባረዮ ይባላል። የሳቅ አጠፌታው ለቅሶ ነው። የለቅሶ አጠፌታው ሳቅ ነው። የሐዘን አጠፌታው ደስታ ነው። የደስታ አጠፌታው ሐዘን ነው። ስለዚህ ነገር ጠቢቡ ከደስታ ከሰርግ ቤት የሐዘን ቤት ይሻላል አይደል? ለዛ ነው እና እመቤታችን ድንግል ማርያም ከባድ የሚባሉ 5 ሐዘኖች በስደቷ ጊዜ ወይም ስደቷን ባስመለከተ አግኝተዋታል። በዚያው ልክ ደግሞ 64 ዘመን ስትኖር 5 ትልልቅ ደስታዎችን ተቀብላለች። እነዚህ ደስታዎች ምንድናቸው ለማለት ሐዘኗን ማስቀደም ይገባል። ቀደም ሲል ያነበብኩላችሁ የቅዱስ መጽሐፍ ክፍል የዛሬውን ነገር የሚናገር ነው እንጂ የትምህርታችን ርዕስ አይደለም። ርዕሳችን ካዳረሰን ድንግል ሆይ እወድሻለሁ የሚለውን የእመቤታችን ፍቅር፣ እሱ ካላዳረሰን ደግሞ 5ቱ ሐዘናትን ይዘን እንቆይና ካዳረሰን ያኛውን እንጨምራለን። የእመቤታችን 5ቱን ሐዘኖችን ለማዘከር አባታችን አባ ሕርያቆስ የብህንሳው ኤጲስቆጶስ ጻድቅ ሰው አዳፌ ነፍስ ላይ ሲደርስ ቅዳሴ ማርያም በተባለ ድርሰቱ ወአንትሙ ሕዝበ ክርስቲያንን ከዘለቀ በኋላ ኦ ድንግል አዘክሪ፣ ድንግል ሆይ አሳስቢ ይላል። አባቶቻችን ይህንን አብነት አድርገው መቁጠሪያ ሲቆጥሩ እችን ቃል 64 ጊዜ ይሏታል፣ ኦ ድንግል አዘክሪ እያሉ እና አባቶቻችን መነኮሳት የሆኑ እንደሆነ በመቁጠሪያ መነኩሴ ያልሆነ እንደሆነ በአጽቅ 5 ጊዜ ይህንን አጽቅ ብትዘልቁት 60 ይመጣል። 4 ብትጨምሩበት እድሜዋን ይሞላል። ኦ ድንግል አዘክሪ። በተለይ የእመቤታችን የፍልሰታና የጽጌ ቢያንስ 64 ስገዱ ይላሉ አባቶቻችን። አስገዳጅ ሕግ አይደለም። ፍቅሯ እንደምትሹ ድንግል ሆይ እወድሻለሁ ለማለት አንዱ መገለጫ እሱ ነው። በኋላ ጊዜ ካገኘ እንመጣበታለን። ታዲያ 64 ለመስገድ ጤናው የማይፈቅድለት ሰው እንዴት ያድርግ? ጨርሶ መስገድ የማይችል ከሆነ ኦ ድንግል አዘክሪ፣ ኦ ድንግል አዘክሪ ወይም በሌላ ቋንቋ አዘክሪ ኦ ድንግል እያለ 64 ጊዜ በአጽቆ ይቆጥራል። ከአንጀቱ እያሳሰበ ለምሳሌ 30 ሰግዶ ቢደክመው ቀሪውን እንደዚሁ አዘክሪ እያለ እንግዲህ እንዳልኳችሁ እንደ ሕግ ሳይሆን ይሄ ስርዓተ አበው ነው፣ ለራሳቸው የተጠቀሙበት ነው እና ኦ ድንግል አዘክሪ ሀበ መዘክር ከሚያስብ ከማይዘነጋ ዘይረስብ ሁሉ ያለው እሱን ነው። ከልጅሽ ዘንድ አሳስቢ፣ መጀመሪያ ልደቶ ምኔኪ ከአንቺ ሰው መሆኑን፣ በቤተልሔም መወለዱን፣ በጨርቅ መጠቅለሉን አህያ ላይም እስትንፋስ እንዳማሟቆት አሳስቢ። ከዚያ በሁለተኛው አዘክሪ ኦ ድንግል ንግደቶ ዘምስሌኪ ከአንቺ ጋር መሰደዱን አሳስቢ። አሳስበሽ ይቅርበል ማር በዩ በደላችን አስደምስሽልን፣ ጸጋውን አሰጭን፣ ከጥፋት ከገሃነመ እሳት ሰውሪን፣ ለጣዕመ መንግሥተ ሰማያት አብቂን ሲል አዘክሪ። ይህንን አሳስበሽ እንዲያድርግልን ነው። ከእሱ ጋር መሰደድሽን እንዘ ትጎይ ምስሌሁ ከእርሱ ጋር ስትሸሽ ማገር ለሀገር ከእስራኤል ሶርያ፣ ከሶርያ ሊባኖስ፣ ከዚያ ወርዶ በዮርዳኖስ፣ ከዚያ ግብፅ፣ ከዚያ ኢትዮጵያ እያለች ማገር ለሀገር በመዋዕለ ሄሮድስ ርጉም በተረገመው በሄሮድስ ዘመን ሕፃናትን በበላ በፈጀ በሄሮድስ ዘመን
ቀጥሎ ያለው አዘክሪ ኦ ድንግል አንብአ መሪረ፣ መራራውን እንባ አሳስቢ። ዘውዘ ማዕይንትኪ፣ ከዓይኖችሽ የወረደውን ከዓይኖችሽ የፈሰሰውን፣ ወረደ ዲበ ገጸ ፍቁር ወልድኪ፣ በልጅሽ ፊት የተንጠፈጠፈውን። አምስቱ ሐዘናት ማለት እነዚህ ናቸው። 5 ጊዜ እመቤታችን እንባ ገና ልጅ እያለ 5 ጊዜ እርሱ ላይ ፈሶበታል። እንባዋ ከፊቱ ላይ ጠብ ጠብ ብሏል። በሌላ ጊዜ የፈሰሰበት ያለ፣ በስደቱ ግን ታቅፋው ስለነበረ እንዲያፈሷል። እነዚህ እመቤታችንን ምርር አድርገው ያስለቀሷት 5 ነገሮች ምንድን ናቸው ቢሉ፣ አንደኛ ትናንት እንደነገርኳችሁ ከዋናው 5ቱ ሐዘናት ጋር ይገጥማል። ሶበ ተነበየ ስምዖን በእንቲአከ በቤተ መቅደስ፣ አረጋዊ ስምዖን 284 ዓመት ያልጋ ቁራኛ ሆኖ ድንግል በድንግልና ተወልዳለች ብሎ ለማመን ተቸግሮ እንዲያ ያለውን የዓለም መድኃኒት አምላክ ተወልዶ ሳታይ አትሞትም ተብሎ ቀኑ ሲደርስ የእግዚአብሔር መልአክ መጥቶ በል ሂድ ወደ ቤተ መቅደስ፣ ያ ተስፋ የምታደርገው ተወልዶልሃል አለው። ጌታ በውድ ተወለደ። በ40 ቀኑ አረጋዊ ቅዱስ ዮሴፍ እመቤታችን ወላዲተ አምላክ ሥርዓተ ኦሪትን ለመፈጸም እጉለ ርግብ ዘውገ ማዕነቅ ይዘው ወደ ቤተ መቅደስ ወጡ። አረጋዊ ስምዖን ተቀበለው። አባቶቻችን አረጋዊ ስምዖን ክብሩን ሲናገሩ ሰላም እብል እንዘ እወድሶ ወእንእዶ መዝሙረ ማሕሌት በአስተዋድዶ አሉና ክብረ ስምዖን ነቢይ ለክብረ ሱራፊል ዘይፈደፍዶ አሉ። ስምዖን በክብር ማንን በለጠ አሉ? ሱራፌልን 24ቱ ካህናተ ሰማይን በለጣቸው አሉ። ለምን? እስመ ሀቀፈ መለኮተ እኮ ምስጢር እኮ አባርከ ስሉስ ሲያመጣው እስመ ሀቀፈ መለኮተ አለ። ማንን አቀፈ? መለኮትን እግዚአብሔርን። ሱራፌል ያቅፉታል? መቼ ያዩታል እንኳን ለማቀፍ። ክብራቸው እኮ ገናና ነው። ከሱራፌል የሚበልጥ ማን አለ? ወገሰሰ ነዶ ሳተ መለኮትን ዳሰሰ አለ። ካልቀረማ እም ህጽኖ ወእስም እዶ አይደል? እሱን ያቀፈ ይሄን ጎኑን ምን አለ? እጅ ነሳዋለሁ አለ። እሱን የዳሰሱ እጆቹን ምን እላለሁ አለ? ስማቸዋለሁ። መለኮትን ለመሳም ባይቻለኝ የእሱን እጅ ስማለሁ ብሏል። ነቢያት ሐቅን መሸፈን አይወዱም። እግዚአብሔር በሉ ያላቸውን ነው የሚሉ። በነገራችሁ ላይ እንዲህ ብል ለገሌ ይስማማዋል፣ እንዲህ ግል ብል ለገሌ አይስማማውም ብሎ ትምህርት እኮ የለም አይደል? ደጋግሜ እነግራችኋለሁ አይደል? ሰሚ ካለ የእግዚአብሔር ፈቃዱ ሲነገር እግዚአብሔር ምን ይሻል ምን ይላል ነው። እንደኛ ምርጫ ለእመቤታችን ያንን ባይላት ጥሩ ነበረ፣ ልቧን ባይሰብረው ጥሩ ነበረ። ምክንያቱም እመቤታችን ለመጀመሪያው ጊዜ አምርራ ያለቀሰች በዚያ ጊዜ ነው። ለምን? ስምዖን አረጋዊ 3 ነገር ተናገረ። አንደኛ ወልደ ሲራክ ስምዖን ካለ እዝራ ለብዝት ሃይማን አዝማን ሕይወቱ ዘሰአለከ ተሰአራ ይዜ ሰአሮ ለገብርከ በሰላም በከመ አዘዝከ። እንደ ቃል እኔን አሰናብተኝ አንደኛው ቃል ነው። ሁለተኛው ይህ ሕፃን ከእስራኤል ለብዙዎቹ ለጥቅማቸውና ለጉዳታቸው ነው። የሚያምኑበትን ይጠቅማቸዋል፣ የማያምኑበትን ይጎዳቸዋል፣ ባለማመናቸው ይጎዳሉ አለ። ሶስተኛ እመቤታችን ዞር ብሎ ባረካ ይላል። መረቃት ነው እንጂ ባረካት አይደለም። ደረጃ ይጠይቃል። እመቤታችን ለመባረክ አቅም ያለው ፍጥረት የለም። ሚካኤል እንኳ አይቻለውም። ግን ሽማግሌውና ነውና መረቃት። ከምርቃቱ በኋላ ግን ምን አለ? ወለኪሰ ይበው ኩናተ ኑፋቂ ስተልብኪ፣ አንቺንስ እንደ ሰይፍ የሚከፋፍል መከራ ያገኝሻል ብሎ ሲላት ከሱ በላይ ሀብተ ትንቢት ያላት ናትና ያ የሚደረገው ነገር ጥቂት ቢታሰባት ገና ስደቱ ሊመጣ ነውና በዚያ ጊዜ በስደቷ ጊዜ በስቅለቱ ጊዜ በሁለቱ ምክንያት የሚያገኛትን ሐዘን አስባ ስታለቅስ እንባዋ ከልጇ ፊት ላይ ጠብ ጠብ ብሏልና አንደኛ ሐዘን ይሄ ነው። ይሄንን አዘክሪ ማለት ይሄንን አሳስበሽ አማልጅን ነው። ሁለተኛ
በ2 ዓመቱ ጌታችን ሰብአ ሰገል መጥተው ሰግደው ወርቅ ዕጣን ከርቤ አግብተው በሌላ ጎዳና ሲሄዱ ሄሮድስ ተበሳጭቶ ሕፃናቱን ሲገድል መልአከ እግዚአብሔር ለቅዱስ ዮሴፍ አረጋዊ ተገልጦ ተነስ፣ ሽሽ፣ ሕፃኑን እናቱን ይዘህ ሽሽ አለ። ይዞስ ተነስቶ ሲሸሽ ለጊዜው ከቤት ለቁም ነገር የደረሰ ትልቅ ልጅ ያለ ዮሳ ነው። ታሞ ተኝቶ ነበረ። አብሮ መሸሽ አልቻለም እንጂ ያግዝ ነበር ሰውኛውን ስንቅ ለመሸከም ከ90 ዓመቱ ዮሴፍ አረጋዊ ይልቅ እሱ ይሻል ነበረ። ቅድስት ሰሎሜ ግን ነበረችና ተከትላ ወጣች። ባልጋ ተኝቶ እያለ ሕፃናት መፈጀታቸውን ሰምቶ አዘነ። ኋላ ሄሮድስ ከነዚያ ሕፃናት መካከል ጌታችን እንደሌለ ሰይጣን ነገረው። በዚህ ምክንያት 4 ጭፍራ ጦር ላከ። አንዳንድ ጊዜ የሚያስገርመኝ ነገር ያልተመጣጠነ ኃይል የሚባል ትሰማላችሁ። በዚህ በዘመናዊ ፖለቲካ ሚዲያዎች ሲከሱ መንግስታትን አምባገነን መንግስታትን ይላሉ በሰልፈኞች ላይ ያልተመጣጠነ እርምጃ ወስዳሉ። ሰልፈኛው ለምሳሌ ድንጋይ ይወረውራል አይደለም። ለዚያ መልሱ ምንድነው? በአብዛኛው መታገስ ነው የፖሊስ ስራ። ድንጋይ ሲወረወርበት ስለኛ ሀገር አይደለም ማወራው፣ እርሱት። እንኳን ድንጋይ ወረወረ ቀና ብለህ ብታየው አንገትህን ነው የሚቆርጥልህ። ምክንያቱም ሕግ ስለሌለ የኛውን ሀገር ተውት፣ የኛን ጨምሮ አንዳንድ የአፍሪካ ሀገራትን ተው፣ ስለሌላው ሀገር ነው የምናወራ። ስለዚህ ያለው አማራጭ ምንድነው? መታገስ ነው አይደል? ሁለተኛው አማራጭ በአስለቃሽ ጋዝ መበተን ነው። ሶስተኛው አማራጭ በውሃ ኃይል ባለው ውሃ። አራተኛው አማራጭ ተመጣጣኝ እርምጃ መውሰድ፣ እነሱ በሚያደርጉበት የላስቲክ ዱላ አለ አይደለም፣ በዛ እንደዚህ አዚያ ሄዶ መቀጣቀጥ እነሱ ጋር ማለት ነው። እዚያ በላይ የለም። ከአቅም በላይ ሆኖ አንዳንድ ጊዜ በተቃውሞ ጊዜ ምን ያደርጋሉ? ጠርሙስ ያመጡና እዛ ውስጥ ነዳጅ ይሞሉበትና ላዩ ላይ ፈትል ያደርጉበታል። ያን እሳት ለቅሶ ሲወረውሩት እንደ ቦምብ ነው የሚፈነዳ። እንደዛ ሲያደርጉባቸው ምን ያመጣሉ? ጥይት፣ ግን የሚገድል ጥይት ሳይሆን የላስቲክ ጥይት የሚባል አይደለም። ዝም ብሎ ይመታል፣ ግን ወደ ውስጥ ዘልቆ አካል ውስጥ አይገባም። እንግዲህ እንደዚህ የሚደረግባቸው ሀገራት ያልተመጣ። አሁን አረጋዊ ዮሴፍ፣ ዝትነ ማርያም፣ ሕፃን ልጇ ሰሎሜ 4 ናቸው። ለአራቱ ምን ተላከላቸው? 4 ጭፍራ ጦር፣ 4 ሻለቃ ማለት ነው። ይህንን ሲሰማ አምልጠዋል ብሎ ተኝቶ የነበረው አይ እንግዲህ በሞትም ልሞት እንጂ ብሎ ዮሳ ተነስቶ ሩጫ ጀመረ። እኔን የሚገርመኝ የት ብዬ ያገኛቸዋለሁ ብሎ ነው። ግን አንዳንዴ ይገርመኛል። ሰው በጎ ፈቃድ ካለ ምን ይከለክለዋል? ሮጠ፣ ሞከረ፣ ሄደ እና በጎዳና ጸላዔ ሰናያት አገኘው። ሰው መስሎ አንተ ምን ሆነ ትሮጣለህ አለው። አረ እንደዚህ ብሎ ነገረው። አይ አሁን እኮ 4 ጭፍራ ሄሮድስ ጦር አልፎ ሄደ አለ። ውሸቱን እኮ ነው። እና አትድከም፣ እስካሁን ገሏቸው አርደዋቸው ነው የሚሆን አለ። አይ ቢኖሩ አስገነዘባቸዋለሁ፣ አስጠነቅቃቸዋለሁ፣ ቢሞቱ ቀብራላቸዋለሁ፣ እንዴት ብዬ እመልሳለሁ ብሎ ሲሄድ ምን አለ? ዛሬ ጌታን ሲያመሰግነው አባርከ ስሉስ ሰላም ላይ ጋሪከ ውስተ ደብረ ቁስቋም ለየሳ፣ ወደ ደብረ ቁስቋም ሊሄዱ ለእግሮች ሰላምታ አቀርባለሁ አለ። ሕፃነ ማርያም ክርስቶስ፣ የድንግል ማርያም ልጅ ሕፃኑ ክርስቶስ አመጎይ ከደወለ ንሂሳ፣ ወደ ቁስቋም ብቻ ሳይሆን አስቀድሞ ወደ ንሂሳም ሸሽተ እያለ ማነው ቀጥሎ የቃል ያጠናል? ሕፃነ ማርያም ክርስቶስ አመጎይ ከደወለ ዋመ በጽሐ ህዬ ነው። አዎ እንዘ ይነስእ ኃይለ አንበሳ አለ። ይሄ ነው ዋመ በጽሐ ህዬ። እነዚያ በፈረስ እሱ በእግሩ እንደ አንበሳ እየሰገረ ኃይለ መንፈስ ቅዱስ ተሰጥቶት ሰራዊቱን ቀድሞ አገኛቸው። ታዲያ ችግሩ ዮሳ በቅድስናው በምኑ የተለየ ነው፣ በመልካምነቱ። ያቺ አነጋገሩ ግን እኔንና አንዳንዶቻችን ትመስላለች። አንዳንድ ጊዜ ስጭት ያደርጋል አይደል? ለምሳሌ አንድ ሰው ከቤተሰብ ወገቡን አሞታል። ምን ሆነ ነው ብዬ ስለው 50 ኪሎ እህል አንስቼ ከዚያ ወደዛ ለመውሰድ ስሞክር ጠዋ ብሎኝ ይባላል አይደል? እንደዛ ነው። ጭንቅላት የለም አታስብም። እንደዛ ነው አይደል? እንዴት 50 ኪሎ ታነሳለህ? ምን አቅም አለ? ሰው አጠራ
ይባላል። ግን እንደዛ አነጋገሩ ውስጡ መልካም ከማሰብ ነው አይደለም? ደህና ዋላችሁ። ይኸው እስካሁን ድረስ ስንት ሳምንቱ ወገቤን ይላል። ስህተት እኮ አለው የእሱ እኮ ይሄ ሰውኛውን ማለት ነው። ግን ምንድነው የሚቀድመው ሰው እንደዛ ነው። አይ ተጎዳ፣ አይዞ እስቲ ምን ይሻላል ምናደርግልህ እስቲ ምናምኑን ጠጣ፣ ይሄ ምንድነው የሚባል ሰኮናውን ቅልጥሙን ምናምን እየቀቀልክ ጠጣ ይባላል። ያው ዛሬ ደስታዋ ቀን ስለሆነ ሀዘኑንም ደስታውንም እያቀላቀልን ነው የምንማረው። ቅልቅል ነው ነገሩ። እና አንዳንድ ሰው ንግግር አያውቅም የኔ ቢጤ የሆነ እንደሆነ። ቅድስና እያለው ጽድቅ እያለው ንግግር አዋቂ አልነበረም። እና እንደደረሰ ለሰላምታም አልበቃ። በገሊላ በይሁዳ በቤተልሔም አውራጃ በክንዷ የታቀፈች በጀርባ ያዘለች ሴት አትገኝም። ሄሮድስ ሕፃናትን ሁሉ ፈጅቶ ደማቸው እንደ ውሃ ፈሶ የእናቶች የጡት ወተት የአባቶች እንባ የሕፃናት ደም አንድ ላይ ተቀላቅሎ ፈሶ 4 ጭፍራ ጦር ሄሮድስ እናንተን ሊያስገድል ልኮ እናንተ እዚህ ተዘልላችሁ ተቀምጣችኋል ብሎ አለ። ምክንያቱም ከመንገድ ብዛት ደክሟቸው ጥላ አግኝተው አርፈው ቅድስት ሰሎሜ ጌታን እያጠበችው አንድም እያናፈሰችው ነበረ። እና አነጋገሩ አራምልጡ ከማለት ይልቅ ንግግሩ ድርግም ብሎ ያበቃ ነገር ነው የሚመስል። በቃ እዚያው ላይ በቃ መጣው አሁን ይፈጃቸዋል አይነት ነገር ነው። ናቅ እመቤታችን ከመደንገጧ የተነሳ ፈጥና ሄዳ ከሞቱ በፊት ፊቱን ልታየው ፈልጋ ጌታችንን ታቅፋ ከዚያ በኋላ ያለው በሰቆቃወ ድንግልም በዚህ በጸጋኪ ያለውን ማስታወስ ትችላላችሁ። እምደ ሰሎሜ አሚሃ ተመጥወቶ ለሮሳ ከመትብክዮ አቁራ በልብሳ ኢደከም ኩሉ በስራው በጋር እንዛ ጎየከ ወትረ ማሀገር ለሀገር ባይታዊት እምከ ይዜ አይተኑ ሀውር ያለች የዛን ጊዜ ነው። ወዴት ልሄድ? አልደከምኩም፣ አልተራብኩም፣ አልተጠማሁም፣ ያን ሁሉ መከራ አላሳለፍኩም ወይ? ቦኑ ለከንቱ ዘሮጽኩ ወጻመውኩ ያ ሁሉ የሮጥኩት ለከንቱ ላላድንህ ነው ብላ አምርራ አለቀሰች። ያን ጊዜ እንባዋ ከፊቱ ጠብ አለ። ጠብ ስላቸው አንድ ጠብት አይደለም። እመቤታችን እንባ ከማይ ክረምት ዘይፈለፍል ብሎ ትልደራሲ ያን ጊዜ የታመና አለ እመቤታችንን አታልቅሽ ይረክበን ሊተ እድ ወደ ምርጉም የሄሮድስ ሰይፍ አያገኘኝም አታልቅሽ አይዞሽ ብሎ ወሄዛ አንባ ሐሰሰ በአጽባይቱ እዱ ልምሉም በሕፃን እጁ ፊቷን ጥርቅ ጥግ አድርጎ ዞር ብሎ ዮሳ አመጣጥህስ መልካም ነበረ፣ ግን አነጋገር አላወክም። እናቴን አስደነገጥካት እኮ። ስለዚህ ላመጣጥህ በኋላ ዋጋ ከፍልሃለሁ፣ ለጥፋትህ ግን እሷን ድንጋይ ተንተራሳት አለው። ተንተራሰ፣ በዚያው አንቀላፍቶ አፈር ሆነ። ዮሳ ወልደ ዮሴፍ ምንተ ገብረ ኃጢአተ እንበለዛ አምፃ ግብተ ምንድን ነው ዘያደነግጸች ዜና እንበለዛ አምፃ ግብተ አኮኑ ጻድቅ በትእዛዘ ጽጌኪ ሞተ ማለት ዮሳ ምን በደለ? ምን አጠፋ? አንቺን ከማስደንገጡ በቀር። ታዲያ እመቤታችን ያስደነገጠ ያ ጻድቅ ሞት ከተገባው ዛሬ አፉን የሚከፍትባት ቅድም ፌስቡክ የሚባለው ቦታ ገብቼ አንዳንዴ እማትችሉ ከሆነ መልስ ለመስጠትም አትጣሩ። ለምን ታሰድባላችሁ? ሰባኪ ተብሎ ይሁን አላውቅም እንጂ የኢንተርኔት ሰባኪውን የሆነ ሰባኪ አላውቅም። በሰላመ ገብርኤል መልአክ ለምን ከአቡነ ዘበሰማያት ይቀጠላል ብሎ መናፍቃን ይቃወማሉ። እና እመቤታችን ቅድስት ድንግል ማርያም ወይ ብሎ እኛ እኮ ለመናፍቁ ሁሉ አባቶቻችን የሚሉት ነገር አለ እኮ ለመናፍቅ ተጠቅሶ እኮ አይዘለቅም። እንዴት ዋላችሁ? እና መልስ ሰጥ ምን ይላል? እንደሱ እኮ አይደለም። አቡነ ዘበሰማያት ጸሎት ነው። በሰላመ ገብርኤል ግን ጸሎት አይደለም፣ ምስክርነት ብቻ ነው። እንደው ዳገባን ምንድነው ምስክርነት ማለት? በሰላመ ገብርኤል ምስክርነት ተመስገ። ለምሳሌ እመቤታችን ቅድስት ድንግል ማርያም ወይ በቃ ቅድስናዋን ድንግልናዋን መመስከር ነው። በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን በቃ መመስከር ነው። እና ሄዶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን የሚለውን ዘልለው
ምክንያቱም እሱ ጸሎት መሆኑን አሳብቅበታለሁ። እና ከዛ በታች ስትገቡ ላቲ ስብሐት ታውቃላችሁ። እመቤታችን ድንግል ማርያም ላይ ክፉ ሲነገር ከመስማት ሞት ይቀላል፣ ሞት ይቀላል። እና አንዳንዴ አላውቅም በሕይወት የምመኘው በማን ዘመን መኖር ይመስላችኋል? ትገምቱ፣ አታጡትም አንዳንዶቻችሁ። በዓለም ታሪክ በአፄ ዘርዓ ያዕቆብ ዘመን እኔ በማንም ኢቭን በቅድስና የሚበልጡ በእነ አብርሃ ወአጽብሃ ዘመን አይደለም፣ በእነ ቅዱስ ላሊበላ ዘመን አይደለም። እኔ መኖር የምፈልገው በቅዱስ በጻድቅ አባታችን በአፄ ዘርዓ ያዕቆብ ዘመን። ማንም ሰው እመቤታችን ላይ አሁን የማይከፍትበት ብቸኛው ዘመን ያ ብቻ ነበር እኮ ብቸኛው ዘመን። ለምን? ድርድር የለማ። ምክንያቱም ያንን ያደረጉ ልጆቹን እንኳ ማለት ነው በገመድ እያነቀ ነው የቀጣቸው በሞት የገዛ ልጆቹን። 7 የቤተሰብ አካሎችን ገድሏል። 7 ነው የገደለ ልጆቹን ማለት የምታውቁት። ያ ህመም ይሰማል። ለምን መሰላችሁ? እንጃ እንደነ ሊቀ ሊቃውንት ዕዝራ ያሉ ናቸው ህመሙ የሚታወቃቸው መሰለኝ። በምን አይታለ ብሎ አንድ ቀን ያኔ ተሐድሶዎቹ በገነኑበት ጊዜ መንበረ መንግስት ላይ ነው ተነስተው የነበረ 99 2000 እንደዛ ስለነበርኩኝ እና ለውይይት ተቀምጦ ተወግዘው ከሚለዩ መጀመሪያ ለውይይት ይደረግ ተብሎ አንደኛው ሾህ ተነስቶ እመቤታችን ላይና ጌታችን ላይ የማይገባ ነገር ተናገረ። በስመ አብ። ሁላችን ስቅቅ ብለን በቃ እንደዚህ ምንም ማድረግ አልቻለም። እኔ በህይወቴ ዲት ተንሰቅስቀው እንዳለቀሱ አርሰው ለካ እመቤታችን መውደድ ማለት ይሄ ነው ያልኩኝ የዛን ቀን ነው። ድንግል ሆይ እወድሻለሁ ማለት ያ ነው። ማልቀስ ብቻ አይደለም። ስለ እመቤታችን ድንግል ማርያም ያኔ ሪከርደር ቢኖረኝ እንዴት ነበረ ትምህርቱ። ካስተማሩ በኋላ ጠብ ርግፍ አድርገው ሊሰደቡት። እኔ ሊቀ ሊቃውንት ለመጀመሪያው ጊዜ ሲሳደቡ ያዩአቸው የዛን ጊዜ ነው። ጠብ ርግፍ አድርገው ሊሰደቡት። አንተ ክፍት አፍ እንኳን ለአምላክ እናት በዚህ ዘመን ላለ ሰው አንተ መጠን አይደለም ብሎ ያ ቆሻሻ አፍ አሁን በዚያ አማኝ መስሎ በቤተክርስቲያን ዙሪያ ሲዞር አየዋለሁ። አንዲት የሱ ቢጤ መታ ተመልሷል እኮ ትላለች። ባክሽ ሞኝሽን ፈልጊ። አባቶቻችን እባብ ለመደ ተብሎ በኪስ አይያዝም ሲሉ አልሰማችሁ? እንዴት ዋላችሁ? እባብ ለመደ ተብሎ በኪስ አይያዝም። መናፍቅ አመነ ተብሎ ማይበር አይደመርም። ለብቻ እዚያው ማስቀመጥ ነው። ቀኑን አሰጥቶ ለብቻ ማስቀመጥ ነው። ለምን? ጸድቶ አይጸዳም። መጽዳቱ የሚታወቀው መቼ ነው? እውነተኛ ካህን እውነተኛ ዲያቆን ካለ እግዚአብሔር ዘብራናት እየደገሙ ማጥመቅ ይገባል። ያ መናፍቅ ያደረቀው ጋኔን መልቀቅ አለመልቀቁ በሱ ነው የሚታወቀው። አምኛለሁ እኮ አይሰራም። ቤተክርስቲያናን የሚወጣበጡ ሰዎች እነሱ አይደሉ? ዛሬ ውስጥ ገብቶ የሚሸረሽሩ በጽጌ ጾም ላይ ስንት ግፍ ተነገረ። ሊቃውንት ነን በሚሉ ሰዎች ዛሬ እንኳን እዛ የነበሩ ሰውዬ ምንድነው አላማቸው? ማን ነቀፋቸው? በሉ ብሎ የነቀፋቸው ሰው አለ? ቁስቋም ላይ ሲያስተምሩ የነበሩት ትልቅ ምሁር ናቸው እናውቃለን። ግን ለእንዲጾም እንደማበረታታት ምንድነው እንደዚህ አይነት ንግግር ማንን የሚጠቅም? እዛ የተቀመጡትን ጳጳሱን እመቤታችን ስለማይወዱሳቸውን ለማስደሰት ነው? ምንድነው አላማው? ስለ እመቤታችን ፍቅርና ክብር መናገሩ ይቀላል። የሚጾሙ ሰዎችን ማበረታታት ይቀላል። አልፎ አልፎ አንዳንድ ሰዎች የማይጾሙ ካህናትን ይነቅፋሉ አይደል? ምዕመናን ጥቂት እኮ ናቸው። በእነሱ ሰበብ ለምንድነው ጾሙ የሚነቀፈው? ማን ነቀፈ? እናንተ መካከል ይነቀፋል። በሉ ብለን ነቀፍነኛ? አላደረግንም። ያደረጉ ሰዎች ካሉ ያደረጉ ሰዎችን በሏቸው። እና በአምላክናት አኮኑ ጻድቅ በትእዛዘ ጽየኪ ሞተ። በልጅሽ ትእዛዝ ጻድቁ ስላስደነገጠሽ ያውም ለበጎ ብሎ ሞት ተፈርዶበታል። ለምን? በብሉይ ኪዳን በኦሪቱ እግዚአብሔር ለሙሴ ምን አለው? እናትና አባቱን የሰደበ ምን ይሁን? ፈጽሞ ይገደል ብሏል። ኦሪት ላይ ነው። እናትና አባቱን የሰደበ የአምላክ እናት ንሳ እና በእውነት ይቀፋል። አምላክ እናት እኔ ተሳዳቢዎቹ አይደል የሚገርሙኝ፣ እነሱማ ሰይጣን አድሮባቸው ነው። ያን ሰምቶ የሚደነግጥ ልብ ይኖር ይሆን? እና ሁለተኛው አለቅሶ ያን ጊዜ ነው። ሁለተኛው ሐዘኗ። ሶስተኛው ከዚያ አልፍ ብላ በስደት እያለች ልጇን ራበው። ጡቷ ወተት የለውም። እሷም ስለ ራባት
ለብዙ ቀናት ስለማይበሉ ስለማይጠጡ በስደት እያሉ ጡቷ ወተት የለውም። ስለዚህ ሁላችን ሄደን ከምናልቅ ድንገት አደጋ ይመጣ እንደሆነ እናንተ ጠብቁ ብላ ልመና ትወጣለች እመቤታችን። በሄደችበት ደጅ በሙሉ ሰይጣን የሰው ልብ እያጸናባት ቁራሽ ኢረከብኪ በህየ ሰባ ዘይሁበኪ ሲሳይ ወማኮ ለጽምኪ ማየ እንጀራ ለምና ሚሰራ እሺ ውሃ ሁሉንም እምቢ ብለዋት መጣች። ተመልሳ ብትመጣ የአካባቢው ሽፍቶች የልጇን ጫማ ወስደው ታገኘች። ሰባ ሰገል የገበሩለትን እና አቅፋው በረሃብ ላይ በጥም ላይ እንደገና ደግሞ ምክንያቱም ጌታችን እድሜው እየገፋ ወደ 3 ዓመት እንደዚህ ያያለ ሲሄድ በእግሩ ድክ ድክ ማለት ስለጀመረ ያ ጫማ ይረዳል ትንሽ በእግሩ እንዲራመድ። ምክንያቱም 24 ሰዓት ዓመት እስከ ዓመት ታዝሎ አይዘለቅም። በእግሩ ጥቂት እንዲሄድ ታደርገው ነበር። ዋናው ግን ለልጇ ለአምላክነቱ የተሰጠ የሰባ ሰገል ስጦታ ነውና እና ሰአልክዎሙ ማየ ይወሃቡኒ በሕቅ ወአይጎልኩ ለወልደ አሳኢኖ ዘወርቅ የወርቅ ጫማውን የሚበላው የሚጠጣው ላላገኝለት ብላ አምርራ አለቀሰች። ታቅፋው ነበርና እንባዋ ከፊቱ ላይ ፈሰሰ። ሶስተኛው ይሄ ነው። አራተኛው አሁንም ልመና ስትሄድ ትዕማን ከምትባል አንዲት ግብፃዊት ሀብታም ደጅ ደረሰች። ስመ እግዚአብሔር ጠርታ ለመነች። ወጣ ተመለከተቻት። ብታያት ፀሐይ የምትመስል እና አንቺ ላቲ ስባት እንዴው ጠባይሽ ደረቅ ቢሆን ነው እንጂ አንቺን የመሰለች ንግስት እንዴት ከቤተ መንግስት ከልፍኝ እኮ አትወጣም ነበር ብላ ተሳደበች። እንግዲህ አስቡት ሰውን ጠባዩን ደርቅ እየታውቃት የታይታት። አንዳንዱ ሰው እኮ በነገራችሁ ላይ ግራ ይገባኛል። ከሩቁ ነው ማን ምን እንደሆነም ሳያቅ ስድብ አባ ተክሌን ጠንቋይ ሲሉት እንደነበረው አይነት ማለት ነው። መድኃኒዓለም እንደው ምናምን ይጠንቁላቸው እንዳልልም እርግማን ከባድ ነገር ነው። እኔ ይገርመኛል። ደግሞ ትናንት አንድ ሜሴጅ ሲገባ አየሁኝ የሆነ ፎቶ በቴሌግራም እና እንዳትቆጣኝ እኔ አባት ማን ናቸው ይላል። እኔ አልገባኝም። የሆነ ፎቶ ተልኳል። ይህን ታጥበቡ ነው እና እንዳትቆጣኝ እኔ አባት ማን ናቸው ይላል። ምን ማለት ነው ነገሩ? አንተ በቃ ዝም ብለህ ውሃ በቀጠነ ነው የምትቆጣ ነው? እውነቴን ነው። ደግሞ ከማልገምተው ሰው ነው። እውነት ሊሆን ይችላል። ግን እውነት ቢሆንስ በረባ ባረባው ብቆጣ ራሴን ጎዳው እንጂ የተደረስኩባችሁ ትመጡ እንደሆነ እንጂ አልመጣባችሁ። በነገራችሁ ላይ ጠባዩ እንደዚህ ነው። መጣህ እኮ ነው ኢንተርኔት ላይ በለ ከፍታ አይተው ነው። እኔ ማናችሁ ቤት መጥቼ አውቃለሁ። ነገርሙኛል። የገረመኝ አንደኛ ያን ያክል ስንት ነገር ታውቃለች የምትባል ሰው እንዴት ነው ታጥበቡን ታውቀው ብዬም ገርሞኛል። ኋላ ደግሞ እንዳትቆጣኝ እና መቼስ አንዳንዴ እንጃኔ ስለ ሰው መናገር ከባድ ነገር ነው። እመቤታችን እንደዚያ ብላ ስትላት እመቤታችን አንገቷን ደፋች። ምን ብላ ተመልስላት? ኧረ እኔ ደረቅ አይደለም እንደዚህ ነኝ አትልም እመቤታችን። ራስ መከላከል በቅዱሳን ዘንድ የለም እኮ ያሏቸውን መቀበል። ያን ጊዜ አረጋዊ ዮሴፍ ከረሃብ ከጥሙ በላይ ተናደደ። አንቺ ላለው ቢኖር ይዘከሩታል፣ ባይኖር ካለው ያድርስ ብለው ይመርቁታል እንጂ እንደ ጦር የሚወጋ ንግግር ምን ያደርግልሻል ብሎ ሲናገራት ለካ ከሷ ጎን ልፍ ብላ ኮቲባ የምትባል በጣም ግዙፍ አካል ያላት ባሪያ አለች። ደርብ ነውና ደረጃውን ግራ ቀኝ እያናወጠች ወርዳ በጥፊ ልትመታ አረጋዊ ዮሴፍን ቃጣችው። ኋላ ግን ከዚያ የበለጠ ክፋት ሌላኛው ይሻላል ብላ ከመቤታችን እጅ ነጥቃ መድኃኒታችን መሬት ላይ ወረወረችው። ሕፃናትን ያዕቅብ ሕፃናት እግዚአብሔር ይላል ቅዱስ ዳዊት። ሕፃናትን የሚጠብቃቸው እሱ መድኃኒዓለም ከመሬት ላይ ወድቆ አለቀሰ። ሲያለቅስ መቤታችን ልታነሳው ስትል አረጋዊ ዮሴፍ ተይው አታንሺው፣ ከሃሊነቱን ይግለጽባቸው ተይው ብሎ አለ። የሱም የብስጭት ይመስላል። ከሃሊነቱን ለመግለጽ እኮ ወድቆ መቅረት የለበትም፣ ታነሳው ይገባል። እና ያን ጊዜ አንስታ
አስባችሁት? እኔ በነገራችሁ ላይ የምትሄድበት ሁሉ እንዴት አንዳጋሽ አንድ የሚረዳ አንድ ቀን ሰው እንደ ኢትዮጵያ እስከምትገባ ድረስ ያን ጊዜ ታቅፋ ልጄ ምትበላው አልሰጥህ ምትጠጣው አልሰጥህ ደግሞ እዚህ መጥቻ አስጣልኩህ ብላ አምርራ አለቀሰች። እንዋ በፊቱ ላይ ፈሰሰ። አራተኛው ሐዘን ይሄ ነው። አምስተኛውና የመጨረሻው ሐዘን ከብዙ የስደት ጊዜ በኋላ ከስደት እየተመለሱ እያለ ጥቂት ደስታ ሊያገኙ ሲሉ መንገድ ላይ ሽፍቶች አገኟቸው። 2 ሽፍቶች። እነዚያ ሽፍቶች ለካ ገና ከገሊላ ሲወጡ ጀምሮ ሲከታተሏቸው ኑሮ አጥተዋቸዋል። ደረሱባቸው። ንብረታቸውን ቀሟቸው። ሁሉ ያለውን በሙሉ ምን ንብረት ነበራቸው ብትሉ አማረጉ ስተደብረ ቁስቋም ለይባቤ ርኢኩ ድንግለ በፍኖት ዘሰለብዋ ግልባቤ አለ። ምን ንብረት አላቸው ቢሉ የስንቅ መቋጠሪያ ስልቻ፣ 70 ሰገል የገበሩለት የጌታችን ቀሚሱ፣ ጫማው፣ የእመቤታችን ልብስ፣ የአረጋዊ ዮሴፍ ቅድስት ሰሎሜ በራሳቸውን የሰጧቸው እንዲያውም ሕፃኑ እንዳይነኩብን ብለው ያንኑ ይዘው እልፍ ሲሉ ሽፍቶች ቆመው መነጋገር ጀመሩ። እመቤታችን የተራቆተ ሕፃን ልጇን ታቅፋ እሷም ከላይ የነበረው ልብሷ ወስደውባታል። ያን ታቅፋ በዚህ በማሩን እያለች ቆመው ሲያወሩ አይ ሌባ ያዘውን ይዞ የሰረቀውን ሰርቆ አዩኝ አላዩኝ ብሎ ቶሎ ይሸሻል እንጂ ቆሞን ይነጋገራል። ተመልሰን እንግደለው ብለው ነው እንጂ ብላ በዚህ ሰዓት ነው አባቶቻችን ይሄ አይቴኑ መልአክ ዘአብሰረኒ ብካዬ ይራይ ወይርዳአኒ ያበሰረኝ ገብርኤል ወዴት ይሆን በዚህ በመከራ የማይረዳኝ ዋልቤ ሰብ ዘይናዘኒ የሚያጽናናኝ የሚያረጋጋኝ ሰው የለም እንዘ ትብሊ ድንግል አራራይክን ያለ ደራሲው እንዲህ ስትይ አሳዘንሽኛል። እዚያው ሆኖ እኮ አስቡት። እመቤታችን አሁን በሰማይ በዙፋኗ ነው ያለችው። አባ ገብረ ኢየሱስ ግን ሰቆቃወ ድንግል ሲደርስ ሙሉ ነሷ ጋር ስለነበረ እዚያው ሆኖ ባይነ ህሊናው አራራይክኒ አለና በገዳማ መነሱኪ ልሰወልኪ ረቡኒ የልጅሽ የዓለም ሁሉ መምህር የሆነውን የልጅሽን ልብስ በወሰዱ ጊዜ ጸላኢ ወተቃራኒ ወፈያታይ ማሂዘኒ ክፉ ሽፍታና በጎ ሽፍታ አለና ሀባይ ረፍኪ ግዝቴ ታይተ ጸላሎተ እጽምጻማ ፈያታውያን ክሌቱ አመበጹኪ በግርማ እምትዝብ ተሞቱ ማሂዘኒ ለወልኪ ንጉሰራማ እፎኑ ማይንትኪ ንግስቴ ሰርዋጽ ነው ማታ አንበ አዝነማ የንባ ዝናም አይኖችሽ እንደምን አፈሷልና አይንት ለሃጥ ክሊሆን ይጽለማ ያለው ይዛን ጊዜ ነው። አይኖቼ አንቺ ከምታለቅሽ የኔ አይን በጠፋ ብሎ ያለ መዝሙር ላይ ይሄ ኃይለ ቃል ነው ያለ እና ያን ጊዜ እንደዚህ አስታለቅስ እንባዋ በፊቱ ላይ ወረደ ፈሰሰ። አምስተኛው ሐዘን ይሄ ነው። ግን ሁለተኛው ሐዘን ላይ ዮሳ ሲመጣ ዮሳ ካረፈ በኋላ 4ቱ ጭፍሮች ደረሱባት። ያን ጊዜ ሾላ ዛሬም ማለች። ያቺ ሾላ የሚገርማችሁ ዛሬም ማለች ግብጽ ውስጥ። ያቺ ሾላ ተከፍታ ሰወረቻቸው። ኋላ ሽፍቶቹን መተው እዚያ ላይ ያጣዋቸዋል። እና ሽፍቶቹ ግን እየተነጋገሩ የነበሩት ሌላ ነገር ነው። ምክንያቱም ሽፍቶቹ እንደምታውቋቸው ኋላ በጌታ ግራና ቀኝ የተሰቀሉት ጥጦስና ዳክርስ ናቸው። ይህንን ታሪክ ነው ጳጳስ ነኝ የሚለው ሰውዬ ባለፈው እመቤታችን ቤዛ አትባልም ብሎ የተናገረው ሰውዬ ይሄንን ነው ስብከቱን ሲጀምር ይሄ ተረት ነው እሱን ተውት ብሎ ነው የጀመረው። በነገራችን ይሄንን የእመቤታችን የስደት ታሪክ ተረት ነው የሚል ጳጳስ አለ እንደኛ በአደባባይ ስሙን ማን ይሉታል? ይገርማችሁ ነገር ሳጥናኤልን ግብር ይዞ በመላእክ ስም የሚጠራ ሰው ነው። ጸረ ማርያም፣ ጸረ ቤተ ክርስቲያን፣ ጸረ እውነት፣ ጸረ ክርስቶሳውያን የሆነ ሰው ነው። መናፍቅ፣ ዱርዬ፣ ክፋት ብቻ ገንዘቡ የሆነ የአምላክ እናትን መከራ ተረት ብሎ የሚያቃልልን ሰው
ጳጳስ አድርጋ የምትሾም እንዴት ያለች ቤተክርስቲያን ትሆን? እንዴት ያለ ሲኖዶስ ነው? ማምላክ ክፉ ሲነገርባት መልስ የማይሰጥ ሊቃውንት ጉባኤ ምን የሊቃውንት ጉባኤ ነው? የምናምንቴዎች ጉባኤ እንጂ። እውነቴን ነው። ስለ አምላክናት ክብር የማይጨንቃቸው እነዛ ሆዳሞች ተምረናል ባዮች ምን ትምህርት አላቸው? መማር ምንድን ነው? ቅራቅንቦች ከሆዳቸው በቀር ሌላ ስራ የሌላቸው ሊቃውንት ነን ይባላል። ሊቅማ ነገርኩ ቅድም የንታ ሊቃውንት ነገር ሊቅማ ለፈጣሪው ለአምላኩ እናት ክብር የሚጨንቅ የሚያዝን የሚያለቅስ የሚቆረቆር ነው። ሊቅ ማለት እንዲያ ነው። እንጀዛ ከርሳም ሁሉ ተሰብስበው አይደለም። እውነተኞቹ ሊቃውንት ጉባኤ አባላትማ ሞተው አለቁ። አዎ ጥሩዋው ሄዶ አሰራሰሩ ቀርቷል በስመ ሊቅ። እኔ ያዝናለሁ ዛሬም ድረስ ሁሉ ነገር ሲደረግ። አንዱ ቅድም እያየውኝ የተቀረጸ ቪዲዮ አንዱ ወጥቶ ይገባቸዋል። አሁን የኦርቶዶክስ እኔ ኦርቶዶክስ አይመስለኝም ሰው የኦርቶዶክስ ጳጳስ ናችሁ እናንተ ሊቃውንት ነን የምትሉ እያለ የዛ ምክንያቱ ምንድነው? የአምላክ እናት የእመቤታችን ስዕል በአደባባይ የቀደደች አንዲት ሴትዮ ነበረች አይደለም? ሌላም ብዙ የማይገባ ነገር ያደረገች። ወሬ ነው የሰማው፣ አላየውም። ያላየሁት ቪዲዮ ሲመጣ ስለማሳልፈው ማየት አልፈልግም። እንደዚህ ያለ ነገር ካየሁኝ ደግሞ ለዚያ የሚመጥን ስራ መስራት አለብኝ። ወይ ሂጄ ከሷ ጋር መደረግ ያለበትን ነገር ማድረግ አለብኝ። አሊያ እዚህ እንደው ራስን ያስጠላል። ይሄ እንግዲህ እኔ እመቤታችን እወዳለሁ አይደለም። እርግጠኛ ነኝ የምናገረው ግን አንድ ነገር ነው። እንደምትወደኝ ግን አውቃለሁ። እሱ አይበቃኝ እንኳን እመቤታችን አብዛኞቻችን እኮ እናታችንን አንወድም አይደል? እነሱ ነው የሚወዱን እኮ። ከሁሉ በላይ ሰው አብዝቶ ለእናቱ የሚታገል እናቱን ስለሚወድ አይደለም፣ እናቱ በጣም ስለምትወደው የዛ ውለታ ይዘት ነው። እና እኔ ውለታ ነው ምናልባት እንጂ መውደድማ ቀላል ነገር አይደለም። የአምላክ እናትን መወድ መቼ ዝገኝ ነበር? እዚህም አልከኝ ነበር፣ እንዲህም አለፈልፍ ነበር። እና እነዚያ ሁለቱ ሽፍቶች ይሄኛው ጥጦስ ዞር ብሎ ተመለከተና አንተ እንመልስላቸው እንዴ? ሽፍትነት ያስተማርከኝ አንተ፣ ሰው መግደል ያስተማርከኝ አንተ፣ ቋንጃ መቁረጥ ያስተማርከኝ አንተ፣ ዛሬ ከዚህ ሁሉ ዓመት በኋላ ይህንን ርራዬ ከምን አመጣኸው ብሎ አለው። ኧረ እኔ እንጃ ብቻ አሳዝነውኛል። ያቺ ብላቴና እንደዚያ ብርድ ያስቸግራት፣ ይህ ሕፃን ተራቁቶ እንደምን ይሆናል ብሏል። አይ የለም በእኔ ፈንታማ ሲዘርፉ ተራ በተራ ነው። አንድ ቀን ዘረፋው ለአንዱ የአንድ ቀን ለሌላው ነው። አይ በእኔ ተራማ አይሆንም አለው። ተራ እንለዋወጣለሁ እምቢ አለው። እንኪያስ አለ ከገሊላ ጀምሮ ጠቅላላ የዘረፍ ነው በሙሉ አንተ ውሰድ፣ ይህን ለእኔ መልስልኝ ልስጣቸዋል። ኧረ ይሄማ ጥሩ ነው ብሎ መለሰለት። ወስዶ ሰጣት እና እመቤታችን እንዲህ አለችው ይባላል። አይቸሩ መድኃኒዓለም እኛ ከሽፍታ የተሻለ ሰብዕና የሌለን ሰዎች ግን እንጃ የት ይሆን መሄጃችን ይገርመኛል። ኦ ርሩ ፈያታዊ አለች ይባላል። አንተ ቸር የምትራራው ሽፍታ። እንግዲህ ሽፍታ ተብሎ የምትራራ፣ እኛ በእውነቱ ክርስቶሳውያን ተብለን የምንራራ ሰዎች ነን። ድሃ እየተራበ ህንፃ ላይ ህንፃ ስንቆልል የምንውል ሰዎች፣ በስመ ልማት በልብስ ላይ ልብስ የምንቀይር ሰዎች፣ እኔም እናንተም ካልስ ላለማጠብ በአንዴ እኮ 10-20 ካልስ የምንገዛ ሰዎች አይደለን? ላለማጠብ በደም አንዱን እየለበሰ ይጥላል፣ እየለበሰ ይጥላል። አጥበህ ምን አለ ለድሃ ብትሰጠው፣ እንዲሁ ልባሽን እንኳን ያኮል እሱ የወርቅ ያክል ነው። እንዲሁ ካልስና ፓንት የመሳሰሉ ነገሮች መሰጠት አለባቸው እያላምንም፣ ግን ሌላ ነገር የማትሰጥ ከሆነ ከምጥለው ቢያንስ ሊቀ ሊቃውንት ዕዝራ አንድ ጊዜ ሲያለቅሰው አስታውሳለሁኝ። የጎዳና የሚያድሩት ሰዎች ከገንዳ ምግብ ሲመገቡ ቆሻሻ ገንዳ አለ አይደል? እና እንዲህ ጥሩ ምግብ መስጠት ቢያቅታችሁ ቆሻሻ ገንዳ የምጥሉትን እሱን ራሱን ማሰጧቸው ወስዳችሁ ለድሆች ብሎ ሲያለቅሰው አስታውሳለሁኝ። እሳቸው ረስተውት ይናል። እኔ ያረሰውን በዘጠናዎቹ የተነገረ ነገር ነው። ቁም ነገር እግዚአብሔር ይመስገን አረሰ። ባንሰራው እንኳ ቁም ነገር ማስታወስ ጥሩ ነው። ራስ መውቀሻ ይሆናል። ራስን መውቀስ በመጠኑ ሲሆን አለልክ ሲሆን ተስፋ ያስቆርጣል። በመጠኑ ሲሆን ከእግዚአብሔር ከንስሐ ያደርሳል። እና አንተ የምትራራ ሽፍታ ሆይ፣ ከዚያ
እኔ ደግነቱ ይገርመኛል። መጀመሪያ ከዘረፈ በኋላ ዞር ብሎ ማየቱ፣ ሁለተኛ መራራቱ፣ ሶስተኛ ያለውን ሁሉ ዋጋ ከፍሎ ስለ ፍቅሯ ስለ እመቤታችን ስለ መድኃኔዓለም ፍቅር መልሶ ሰጠ። ከዚያ ምን አለ? አንቺ እመቤት በይ አሁን ሽፍታ ከሌለበት ሀገር ካላደረስኳችሁ በቀር እኛ የተውንላችሁን ሌላ ሽፍታ ይቀማችኋል፣ ልሸኛችሁ ደግሞ ይወላችሁ ሌላ ደግነት አምጪ ደግሞ ደክሞሻል ልሸከምልሽ ብሎ ወስዶ ትከሻው ላይ በትር ስላልነበረው ሰይፉን እየተመኮዘ ሲሄድ ከአለት ላይ ቢደርስ አመለጠው፣ ከእጁ ወደቀ። ሰይፉ ከሶስት ተቆረጠበት፣ ቢወድቅበት ከሶስት ተቆረጠ። በጣም ውድ ነው ሰይፉ። ኋላ ቀና ብሎ አንተ ሕፃን ወርቅ ላበደረ ጠጠር እህል ላበደረ አፈር እንዴት ሰይፌን ትሰብርብኛለህ አለ። እሱ ነው እንዴ የሰበረበት። ግን አንድም እውነት ታምራቱን ሊገልጥ ለምን ቢባል ተመርኩዞት ነው ካሉ የተሸከመው ማን እንደሆነ እንዲረዳ ነው። ተሰብሮ ወደቀ። ወደ ጆሮ ጠጋ ብሎ ኦ ጥጦስ ፈያታዊ ሽፍታው ጥጦስ ሆይ አለው። እንደ ዛሬ ዘመን አይደለም፣ ቀድሞ ዘመን ሽፍታ ስሙ አይታወቅም። እንዴት በስም ያወቀኝ ብሎ ሲል አምጣው አለው። አመጣው። ቢልለት ሰይፉ እንደነበረ አደረገ። ይህንን አይቶ ለጓደኛው አንተ ይህስ ከደቂቀ ነቢያት ወገን ይመስለኛል ብሎ አለው። ጌታችን ወደ ጆሮ ጠጋ ብሎ ስላደረግኸው ነገር በሙሉ አንተ ትቀድሞ ለአዳም በዊአ ውስተ ገነት አዳምን ቀድመህ ወደ ገነት የምትገባ አንተ ነህ ብሎ አይ አስባችሁታል? አዳምን ማለት ምን ይመስላችኋል? ሄኖክንም ማለት ነው። አብርሃም፣ ይስሐቅ፣ ያዕቆብንም ማለት ነው። ዳዊት፣ ሰሎሞንንም ኢሳይያስንም ማለት ነው እኮ ታውቃላችሁ። የአብርሃምን ጽድቅ የሐዲስ ኪዳን ጻድቃን እኮ አይወዳደሩትም። ግን ፈያታዊ ዘየማን ለአምላክ እናት ስለራራ ፈያታዊ ዘየማን እነዚህን ሁሉ ጻድቃን ቀድሟቸው ገብተዋል ገነት። በመንግስት አስበኝ ያለው አሰበው በቸርነቱ። እና አምስቱ ሐዘናት እነዚህ ናቸው። ከዚያው የተያያዘ ታሪክ አለ። ወዲያውኑ የመድኃኔዓለም ቸርነቱ ያስገርመኛል። ጥጦስ አሁን ቅዱስ ጥጦስ ነው የምንለው በእርግጥ በገነት ስላለ ጥጦስ ገንዘቡን ስለ ጌታና ስለ እመቤታችን ፍቅር አጥቷል አይደለም? በሰማይ ብቻ አይደለም በምድርም እንዲጎዳበት አልፈለገም። እልፍ ብሎ ሲል ልብሱ በጎ ሸተተው። ጥጦስ እንደ ፋጋ ነገር ያለ አመጥቶ ልብሱን ቢጨምቀው ከጌታ የወረደው ወዝ ነው ልብሱ ላይ ነበረ። ሽቱ ምንም ይባል አልባስጥሮስ የሚባል ወይም በጢሮሳዊ ግምጃ ዋጋ 300 የወርቅ ዲናር የሚያወጣ አስባችሁታል? 300 የወርቅ ዲናር እኮ ስንት ዓመት ቢዘርፍ አያገኘውም እኮ። ያን ሰጠው። ያን ወስዶ ለሃድኖክ ሰጠው። ጌታ ግን መልሶ እንደገና በማርያም ተፈረት ተቀብቶታል። መልሶ እንደገና በእውነቱ እና የእመቤታችን ሐዘናት እነዚህ ናቸው። በቀሪ ሰዓቶች ባጭር ደስታዎቿን እንናገርና እንጨርስ። ከእመቤታችን ሐዘኖች በስደቷ አምስቱ እነዚህ ይበልጣሉ ካልን በአጠቃላይ እመቤታችን በዘመኗ በስደቷ ያሉ አምስት አሉ። ግን ለወደፊት ድንገት ከምንዘነጋው ብዬ በሕይወቷ ያለውን ልንገራችሁ። አምስት ደስታ የእመቤታችን አምስቱ ደስታዎች፣ አንደኛ ብስራተ መልአክ፣ 2 ልደተ አምላክ፣ 3 ሚጠት፣ 4 ትንሣኤ፣ 5 ጽዋ። እዚህ ናቸው። አሁን መልሳችሁ ንገሩኝ ይዛችሁ ከሆነ አንደኛ ብስራተ መልአክ ሲመጣ ምን እያለ ነው? እየሰገደ እጅ እየነሳ ምን እያላት? ተፈስሒ ደስ ይበልሽ ብሎ ጌታ ምን ብሎታል? ደስ አሰኛት ብሎታል። ያን ጊዜ እመቤታችን ከተወለደች የመጀመሪያው ትልቁ ደስታዋ፣ ብዙ ደስታ መንፈሳዊ ደስታ አላት። የዚህ ዓለም ስጋዊ ደስታ ነክቷት አያውቅም። በነገራችሁ ላይ ሰው እንደኛ ያለ አይነት ካልሆነ በቀር ቅዱሳን ከበቁ በኋላ ስጋዊ ደስታ ይሰማቸዋል? እንዴት ዋላችሁ? ስጋዊ ደስታ ይሰማቸዋል? አይሰማቸውም። እመቤታችን ከተፈጠረ ጀምሮ ስጋዊ ደስታ አታውቅም። መንፈሳዊ ደስታ ነው። አንደኛው ብስራተ መልአክ ነው። ሁለተኛው ልደታ አምላክ ነው። አምላክን በድንግልና ወልዳ በድንግልና ጸንሰው ደስ ያላትን ያክል በድንግልና ወልዳው የሰማይ ሰራዊት ሁሉ ወርደው በቤተልሔም የብርሃን ጎርፍ ፈሱ 5 ድንቅ ታምራት ታይተው ስብሐት ለእግዚአብሔር በሰማያት ተብሎ መላእክትና ኖሎት ሲያመሰግኑ 70 ሰገል አምሃ ሲያመጡ
ሰብአ ሰገል አምጽኡ ሎቱ ጋዳ ወይታሰያ አዋልደ ይሁዳ ይላል አይደል ቅዱስ ያሬድ። ሁለተኛው ደስታው እሱ ነው ባጭር። እንዴት ዋላችሁ? ሶስተኛ ደስታዋ ዛሬ ነው። የ3 ዓመት ከመንፈቅ መከራ ያለቀበት ደስታዋ ለራሱ አይደለም፣ ልጄን ከዚህ በኋላ ማንም አይገድልብኝም ብላ ዛሬ። በነገራችሁ ላይ የዛሬ አንገርጋሪ የሌሊቱ ምስባክ ኦፍኒ ረከበት ላቲ ቤት ነው አይደለም? በቃ ወፍ ወይም ርግብ ቤት አገኘች። ይሄ ጥቅስ ማን እንደሚያስታውስ ታውቃላችሁ? የእንተ ተሾመ። ስለዚህ ጥቅስ እርግጠኛ ነኝ በጣም ብዙ ጊዜ 10 20 30 ጊዜ ነገረውኛል። ሁሉ ጊዜ በምን ምክንያት ነው የሚያነሱት? አባደመና በቃ ርዕስ አባደመና ጎንደር ለቅቄ ልሄድ ስል ታው ተቀመጥ፣ ጎንደር ከለቀቅ ትሞታለህ፣ እድሜ ያጥራል ይሉኝና ሁሉ ጊዜ ሲያገኙ ይላሉ ተሾመ ኦፍኒ ረከበት ላቲ ቤተ ወማኢነቅኒ አበታ ነበር ጎሊ ይሉኛል። ሁሉ ጊዜ እንደዛ ነው በቃ ሲያገኙ። እና አንድ ቀን ገብቷል አሉ አባቴ ገብቶኛለሁ። እና ኦፍኒ ረከበት ላቲ ቤተ ኦፍ የተባለች እመቤታችን ደብረ ቁስቋምን አገኘች። ዛሬው ደስታ እሱ ነው። እመቤታችን ድንግል ማርያም ደብረ ቁስቋም ውስጥ ደርሳ ቤት የለው ምድረ በዳ ነው እኮ በነገራችሁ ላይ ምዝብርት ይላት የለ ደብረ ቁስቋምን። ነገር ግን እዚያ የብርሃን ምንጣፍ ተነጥፎላት የብርሃን ድባብ ተዘርግቶላት ሰማያውያን መላእክት ወርደው ዮም ጸለሉ መላእክት ላይለ ማርያም ክንፋቸውን ቀጣጥለው ወላይለ ወልዳ ክርስቶስ በልጇ በሷ ላይ ክንፋቸውን ጋርደው በደብረ ቁስቋም እንዘ ይብሉ ስብሐት በአርያም ላለ በክንድሽ ለታቀብሽው ክብር ምስጋና ይግባው እያሉ አመስግነዋል። ይሄ ትልቅ ደስታ ነው ለሷ። ኋላ ደግሞ ቅዱስ ያሬድ ሊቁ ምን አለ? ሃሌሉያ ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ምስጉኑ አምላክ ምን ተእነግር ቃለ አፈወርቅ ነው፣ ዮሐንስ አፈወርቅ ነው። ከቅዱስ ዮሐንስ አፈወርቅ ማን ይዋሰዋል? ቅዱስ ያሬድ። ምን ተእነግር ወምን ተእዜኑ ምን እላለሁ ምን እናገራለሁ በእንተ ዝንቱ ምስጢር ስለዚህ ምስጢር እስመ ኀደረ ልዑል ውስተ ደብረ ቁስቋም ምስለ ማርያም ድንግል ልዑል እግዚአብሔር ከድንግል ማርያም ከእናቱ ጋር በደብረ ቁስቋም አድሯልና። እንዲያውም የሚገርማችሁ ነገር የዛሬው ቀለም ላይ በጣም ወደ ኋላ ወደ አራራዩ አካባቢ ይመስለኛል በጣም የሚያስገርም ኃይለ ቃል አለ እና መንግስቱ ሰፋኒት ይላል ስመላለሙ ላይ መንግስቱ ሰፋኒት። እንግዲህ በፍጥረት ሁሉ ጽንፉ የማይታወቅ መንግስት ያለው በዓለም ሁሉ ሰፍኖ የሚኖር ዘም ቅድመ ዓለም ሳይፈጠር ነው ወልደ ቅድስት ማርያም ከቅድስት ማርያም የተወለደ ሐሰሰ ምዕራፈ ከመድኩም እንደ ደካማ ሰው ማረፊያ ደብረ ቁስቋምን ፈለገ። ንጉሥ ዘላለም እሱ እኮ የዘላለም ንጉሥ ነው። ቅድመ ዓለም የነበረ በማይከል ዓለም ያለ ዓለምን አሳልፎ የሚኖር ግሩምም ግሩማን ከሱራፌል ከኪሩቤል በላይ የሆነ አንድም የግሩማንን ግርማ ቀሊል የሚያደርግ ኢምንት የሚያደርግ ግሩም አምላክ ብርሃነ ሕይወት ዘይጸልም የማይጠፋ የሕይወት ብርሃን ሀደረ ደብረ ቁስቋም ይሄው ራሱ ብርሃነ ሕይወት በደብረ ቁስቋም አደረ። ኃይል ወፅን ዘማርያም ከአርያም ወደ እመቤታችን የመጣ ኃይል ጽን ለፍጥረቱ ለወዳጆቹ የሚሆን ብሎ ከዚያ በኋላ መጨረሻ ላይ ተሳልከ ብሎ ተመየጢ ሰላም ሰጣዊት ሰላምን የምትሰጪ ሰላም የተሰጠች ሰላምን የምትሰጪ ተመለሺ ወንራይ ብኪ ሰላም በአንቺ ምክንያት ሰላምን እንይ ሰላም ክርስቶስን ሰላም መንግስተ ሰማያትን እንይ ምን ተኑትን የጽሩ በእንተ ሰላም ሰጣዊት ሰላም ስለተሰጣ ሰላምን ስለምትሰጠው ምን ትመለከታላችሁ? እንተ ትየውፅ ምርሁቅ ከመመድበለ ማህበር ዓላማ ይዞ ለሰልፍ እንደሚወጣ ሰራዊት በጥሬ አተረጓጎም ነው። ይሄ በሐተታ ሌላለው ከመመድበለ ማህበር ጽፉቅ ይላል። ደግሞ ሊቁ ደግሞ ጽፉቅ ይጨምርበታል። ሆረታት ያዘበስን ለወለተ አሚናዳብ ለአሚናዳብ ልጅ ለመኮንኑ ለአሚናዳብ ልጅ አካሄዷ ድንቅ ነው። ዘበስን አለ በውበት ነው። ውበቷ ምንድነው ቢሉ ለጊዜው መልክ ከደም ግባት ለፍጻሜው ግን ውበቷ የተባለ ድንጋሌ ስጋ ድንጋሌ ነፍስ
ድንጋሌ ልቡና ነው። ስማደረ ልዑልን እንዘምረው ነበረ፣ ግን ብዙ አላጠናችሁትም ይሆናል። ዮም ጸለሉም የከብዳችሁ እንደሆነ አላ ትችሉታላችሁ ወይ ደግሞ ስማደረ ልዑል ፈጠን ያለ ስለሆነ ስማደረ ልዑል ውስተ ደብረ ቁስቋም ምስለ ማርያም ድንግል የሚል በጣም በነገራችሁ ላይ ዓመት እስከ ዓመት ይህንን ካልሰማሁ ከሌላው ሁሉ ቀለም እችን ካልሰማሁኝ በዓሉ የተከበረም አይመስለኝም። ለራሴ ማለት ለዋናው በዓል ሰው ለእኔ ለራሴ ያከበርሁት አይመስለኝም። ታዲያ ደብረ ቁስቋም ስንሄድ ከዚህኛው ያመልጠኛል። ከዚህኛው አዳምጭ ልሂድ የዛኛው ክብረ በዓል ያመልጥ ነው። ምን መፍትሄ ያመጣሁኝ? ገባውና አንድ ቀን በደንብ አድርጌ ቀረጽኩት። ካመለጠኝ እሱን እሰማለሁ። አሁን ዛሬ ስላመለጠኝ እሱን ነው። ያመለጠበት ምክንያት ምንድን ነው? ታምረ ማርያም ሰዓት ላይ ነው ሲደረስ የነበረው ስማደረ ልዑል እና አልሰማነውም። ምክንያቱም ታምረ ማርያም ስለሚበልጥ ቅድሚያ በታምረ ማርያም ነው የሚሰጥ። ስለዚህ ያን የተቀረጸውን ሰማሁኝ። ስርዓትም ባይሆን ለራሴ ነው እንጂ እንዲህ ይደረጋል እያልኩ አይደለም። እና የእመቤታችን ሁለተኛ ደስታዋ እሱ ነው። በደብረ ቁስቋም የተደረገው እሱ ነው። በነገራችን ላይ በደብረ ቁስቋም ይሄ ብቻ አይደለም የተደረገ። እመቤታችን ካረገች ልጇም ካረገ ከ370 ዓመት እንደዛ በኋላ እመቤታችን ገ 350 ዓመት እንደዛ አካባቢ ቅዱስ ቴዎፍሎስ እመቤታችን ከመውለዱ የተነሳ ሱባኤ የገባ ለ8 ተከታታይ ቀናት ተገልጻለታለች። ስደቷ ታሪክ ዛሬ የምናውቀው ለቅዱስ ቴዎፍሎስ ነው የነገረችው። ከነገረችው በኋላ በደብረ ቁስቋም ለክብሯ የሚገባውን መስራት አለብኝ ብሎ ደብረ ቁስቋም ላይ ቤተክርስቲያኗን ሰርቶ ለመቀደስ ልጁን የእህቱን ልጅ ቅዱስ ቄርሎስን ይዞ ሱባኤ ያዘ። ወደ ማን? ወደ እግዚአብሔር። ጌታዬ ሆይ የዚህን ቤተክርስቲያን ቅዳሴ ታደርግልኝ ዘንድ ለምንሃለሁ። ምን ቢሆን ጥሩ ነው? ቀጥሎ መድኃኒታችን ኢየሱስ ክርስቶስ እመቤታችን በቀኙ 12 ሐዋርያት በዙሪያው አድርጎ ወረደለት። ራሱ ጌታችን ቀደሰ። ለዚህ ምስክር ቅዱስ ቴዎፍሎስና ቅዱስ ቄርሎስ ናቸው። ይህንን አደረገ። የተድላ ቀን ነው ዛሬ፣ ደስ የሚል ቀን ነው። ስማደረ ልዑል እሱ ነው። ሶስተኛ ደስታ ይሄ ነው። አራተኛ ደስታ ምንድን ነው አለ? ትንሣኤ ነው። ይሄ የፍጥረት ሁሉ ደስታ ነው። ምክንያቱም እመቤታችን እንዲያው ካገኛት ሐዘን ሁሉ የሚከፋው የልጇ ሞት ነውና ጌታችንን ተነስቶ ስታየው ትልቁ ደስታዋ እሱ ነው። ትልቁ ደስታዋ ባጭር የመጨረሻውና አምስተኛው ደስታዋ የሚገርማችሁ ነገር እርገቷ ብንል ጥሩ ነበረ፣ ግን እርገቷ አንልም። ምንድን ያለ ፄዋ ነው። ፄዋ ምንድን ነው? ምርኮ። ጌታችን ትንሣኤውን ካየች በኋላ ሲያጨዋውታት ቆይቶ እናቴ ሆይ አለች። ቀና ብለሽ እያላት ከዚህ በላይ ምን ደስታ አለ? ቀና ብላ ብታይ ከአዳም ጀምሮ እስከ እሷ ዘመን ድረስ የነበሩ ቅዱሳንን ከሲኦል አውጥቶ ወደ ገነት ምርኮ ሲያስገባየች። ፄዋ ማለት እሱ ነው። ምርኮ ሲያስገባየችው እናቴ ሆይ ያ ሁሉ ግፍ ያየሽው ያ ሁሉ መከራ ያየሽው ለዚህ ነው ብሎ አላት። በነገራችሁ ላይ አባቶቻችን ምን ይላሉ? በፍርድ ቀን ጌታችን መንግስተ ሰማያትን ሲሰጣቸው አንደኛ የሚጸጸቱ እነማን ይመስላችኋል? ከአበው አብርሃም፣ ከነገስታት ዳዊት፣ ከሐዋርያት ዮሐንስ ወልደ ነጎድጓድ፣ ከሰማዕታት ጊዮርጊስ፣ ከመነኮሳት እንጦንስ መቃርስ፣ ከጻድቃን እነ ተክለ ሃይማኖት ገብረ መንፈስ ቅዱስ ምን ይጸጽታችኋል መሰላችሁ? መንግስተ ሰማያትን ሲያዩት አይ እንዲህ ያለ ጣዕምና ተድላ እንዳለ ባወቅነ ሌላ መከራ ተጨማሪ በተቀበልን ኑሮ ብሎ ይቆጫቸዋል። ወደኋላ ያ ሁሉ መከራ ተቀበሉ እንደገና እዚያ በላይ ማለት ነው። ለምን? የመንግስተ ሰማያት ጣዕም የነሱን የዛን ሁሉ ዘመን መከራ ምን ልበላችሁ ምን መጠን ቢመጣጠን የጠብታ ያክል አይሆንም መከራቸው ከዚህ አንፃር ሲታይ፣ ከመንግስተ ሰማያት ተድላ አንፃር ሲታይ እና እመቤታችን በዚያ ሰዓት ያ ሁሉ አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ 49 ዓመቷን የነበር እመቤታችን የ49 ዓመት ያ ሁሉ ሐዘን መከራን ያስረሳት ነገር ልጇ ትንሣኤና የሁሉ መከራ ለዚያ ነው። ለካ ተመስገን ተመስገን ልጅ ሆይ ደስ ብሏታል። አምስቱ ሐዘኖቿ እነዚህ ደስታዎቿ እነዚህ ናቸው። አጠፌታው እሱ ነው። ለምን? በእያንዳንዱ ባዘነችበት ባለቀሰችበት ልክ ለኛ ደስታ አምታልናለች። ታዲያ ካልቀረ ነገር ከነገ ወዲያ ሳንለው እኛሳ 5 ሐዘኖች እኮ አሉብን። አንደኛ እንደ ሐዘን አንቆጥሮ ማውቃለሁ ኃጢአት ስንሰራ መንፈሰ ረድኤት ይለየናል። ያን ጊዜ ሰይጣን መጥቶ ያድርብናል። በተለይ ለሰራነው ኃጢአት ካልተጸጸትን ማለት ነው እንጂ ኃጢአት በሰራ ቁጥር እየመጣ ሰይጣን ያድርብሃል ማለት አይደለም። ግን ሰርታ ከጸጸተ
ዛሬ የምታዩት ይሄ ሁሉ የድፍረት ኃጢአት ቤተ መቅደሱን አውደ ምሕረቱን የቤተክርስቲያንን መዋቅር ሁሉ ኃጢአት የሞላበት ይህ ሁሉ ድፍረት የሞላ ለምን ይመስላችኋል? ደጋግመህ በድለህ ይቅርታ ካልጠየቅ ካልተጸጸትክና ራስን በእግዚአብሔር ፊት ካላዋረድክ ጸላይ ሰናት ቤት ያደርጋል። ከዛ በኋላ የመመለስ እድልም የለም። በነገራችሁ ላይ እድል የለም። አብዛኛው ሰው በዚህ ዘመን የምታዩት ብዙ እድል የለው። እውነቴን ነው። ሰው እለቱን የበደለውን እለቱን ይጠይቃል። እንዴት እንደው 10 ዓመት ሙሉ ቤተክርስቲያንን እየበደለ በቆብ እየበደለ መስቀል ተሸክሞ እየበደለ እንደው ከሁሉ በላይ በስጋው ደግሞ የምንበድለው በደል ዳር አለው። በቅዱስ ቁርባን ላይ የሚደረግ በደል ዳር አለው። አሁን ሰሞኑን ዜና እየሰማችሁ ነው አይደል? ሰው ስትነግሩት አይሰማም። የሴቶች እግር ኳስ ብሔራዊ ቡድን ግብረ ሰዶም ሆኑ ተብሎ ሰሞኑን ዜናው እሱ ነው አይደል? ብሔራዊ ቡድን ረስታችሁታል? ድሮ ሴት ልጅ እግር ኳስ ብለን ስንነቅፍ አልተሰደብንም? ኧረ ወንዱንም አብረን ደረበን የነቀፍ ነው። ድሮ ነቅፈናል። ለምን መሰላችሁ? የሴት ልጅ እግር ኳስ ፋይዳው ምንድን ነው? ቁምጣ አስለብሶ እግሯን ለመግለጥ አይደል? እግሯን በማጋለጥ ጀመራት። ሄዶ አሁን የሴቶች እግር ኳስ አባላት ይኸው ነው። እኔ አይደለሁም ነገራችሁ። ግቡና አዩት፣ ዜና ተመልከቱ። ደግሞ በነገራችሁ ላይ ፌስቡክ ላይ ምናምን እንዳይመስላችሁ በሜንስትሪም ሚዲያ ስፖርት ጋዜጠኞች ናቸው ያወጡት ጉዱን። ታዲያ ምን ጠብቀህ ኖራል? ባቶች ጧት አውርተን የለ ያወራ ነው እንዳታረገው። የዚህ ሀሁ ያ ነው። ደግሞ ባቶች እንዲያለን እንዳትሉ፣ ከዚህ ጋር የሚያያዝ ነገር አይደለም። ግን ቤተክርስቲያንን ለማጥፋት ቀዳዳዋ እሷ ናት። ስርዓተ ቤተክርስቲያን ለመጣስ ተነጋገሩበት። እነ ምሕረትም ሌሎቻችሁም ተነጋገሩበት። እዚያ ቂርቆስና ወልደ ነጎድጓድ ያሉትንም ነውረኞችንም ተው በሏቸው። ስለ ገብረ ሰዶም አይደለም ማውራው በነገራችሁ ላይ ሌላ ነው ጉዳዩ። ነገር ግን አንድ ነገር የሆነ ቦታ ማስቆም እህቶቻችን ክንንም መጀመሪያ ይወልቃል፣ ቀጥሎ ነጠላ ይወልቃል፣ ቀጥሎ ቀሚስ እያጠረ ይሄዳል፣ ቀጥሎ እያለ መጨረሻው ምንድነው? ግብረ ሰዶማዊነት ነው አላለም? በነገራችሁ ላይ አንዲት ሴት ልጅ ሱሪ ስትለብስ ሰዶማዊት ናት አላለም ብለናል እኮ። ለምን? የግብረ ሰዶማዊነት መገለጫው አንዱ ምንድነው? ጾታ መቀየር ነው አይደል? የወንድ ልብስ ያማራት ምን መሆነ ስላማራት ነው? ወንድ መሆነ ስላማራት ነው። አለቀ። ሱሪ የምትለብስ ሴት ግብረ ሰዶማዊት ናት ብለናል። አውቃለሁ ይህን እነዚህ በካሜራ የሚቀርጸውን በዚህ የሚቀርጸው ምናምን የሚሰማው በሙሉ አሁን እንግዲህ ይችን አገኟትም ብዙ ጊዜ። ምክንያቱም ብዙ አይታይም የኛ ስብከት። መድኃኒዓለም እናመሰግናለን፣ ብዙ ስለማየው እናመሰግናለን። ለምን? የስድብ ጫናውን ይቀንስልናል። ያችን ወስዶ አሁን እቺ ካገኟት ድንገት በደንብ አድርገው ምሽክ አድርገው ነው የሚሰድቡኝ። በደንብ አድርገው ይሁን እንዲያደረገ ነግሬያችኋለሁ። አዲስ አበባ አንድ ክፍለ ከተማ ሰንበት ትምህርት ቤት ምናምን ተብሎ ውይይቱ መካከል አንድ ሐሳብ ይነሳና እዚያ ጎንደር ያለው እየተሳደበ ሰንበት ተማሪ ይጠላል፣ ሴቶች ላይ ጫና ምናምን ያደረሰባቸው ነውና ሴት መብት ምናምን ነው አይደል? ዝርዝሩ ብነግራችሁ ያሳዝናል። እንደ በእውነት አስባችሁታል? ሴቶች ላይ ጫና ስላደረገባቸው የሚል ስብሰባ እኔን ማለት ነው። 2 ሴቶች እኮ መንገድ ላይ ሊገጥሙኝ ሞክረዋል። እዛ ካዛንቺስ አካባቢ ሊሰድቡኝ ይሉ ነበር። እና እንዲያው ጎንደር አለመሆኑ የቆጨኝ ዛን ጊዜ ነው። ትንሽ እናስገርፋቸው ነበር። እውነቴን መገረፍ ነው። ስለኔ ሳይሆን ስለተናገሩት ነገር እንዴት እንደዚህ ትላለህ ምናምን፣ ለምን ትጋፋናለህ? ለምንድን ነው እንዲህ የምታደርገው? ኧረ እባክሽ በልኩኝ። ኧረ ተይ። ኧረ ለነገራችሁ አዲስ አበባም ቢሆን እንዲያው ወቅቱ ነው እንጂ የሚያጮላቸው አናጣላቸውም ነበረ። እንዲህ እውነቴን ነው። ቤተክርስቲያን እኮ ባለቤት ያስፈልግ ታው እንጂ ተው። እንዴ በነገራችሁ ላይ እስቲ አንድ እውነት ልንገራችሁ። እስቲ እንዲያው እችን ሀቅ እንነጋገር። የሆነ መጠንቆያ ነገር ይዤ መጥቼ አይናችሁን ስጠነቁላችሁ ዝም ትላላችሁ እንዴ? አይደለም በጥፊ ድጅኖ ብታገኙ አናቱን የምትሉት አይነ የሚጠነቁለው ነው። እና እመቤታችን ድንግል ማርያም ከኛ አይነት አንሳለች። አንዱ ዘማሪ ያለ ለሆዱ ሲል አይናችን ነሽ ማርያም እያለ የሚዘምር ከልቡ አይደለም ካፉ ነው። ተው እባክህ አይናችን ነሽ። እመቤታችን አይንህ ብትሆን ኖሮ የአምላክና ስትሰደብ ቅፍፍ ያላለ ዛሬ አባቶቹን አትናገሩ ምንም ብሎቱ ሲንዘላዝላ አያችሁታል። አባቶቹ ተናገሩ። ስለ የትኛው አባት ነው የምታወራው? ሲኖር አይደል አባት እበት ይላል ያገሬ ሰው። አላልኩም። አረበትማ ሙያ አለው። እውነቴን ነው። ያገሬ ሰው የሚለው ነገር አለ። ደግሞ እበት ብዬ ከፍ አደረኩ ይላል። እንዴ እበት ሙያ አለው። ጋግሮ ያበላል እኮ ቤት ይሰራል። አታውቁም? ቤት ይመርጋል እኮ እበት ሙያ አለው። ቆርጠ እንዳሰጣቸው ደግሞ ናጅሬ መውጫ መግቢያ ነው የሚያሳጡ። እውነቴን ነው። እንዴ ነውር ነው። ሸቃጩላ ሲሸቅጥ ከርሞ አይናችን ነሽ ማርያም ምናምን
የአምላክ እናትን ዓይኔ ናት ለማለት የተገባ ሰው ቅድም ምስክር ነግሬያቸዋለሁ። ለሶስተኛ ጊዜ ምስክር እጠራለሁ። እነንታ ቢሉ ያምርባቸዋል። እኛ አያምርብንም። ተግባር ይቀድማል። ተግባር ነው የሚቀድም እና ታዲያ የእኛ አንደኛው ትልቁ ሐዘን ኃጢአት ስንሰራ ስንደጋግም ንስሐ አልገባ ስንል መንፈሰ ረድኤት ሲርቀን ሰይጣን ሲያድርብን ትልቅ ሐዘን ነው ይሄ ለነፍሳችን። ሁለተኛው ሐዘን አይጣልብን አያድርስብን እመቤታችን ስንክድ ፈጣሪያችን ስንክድ ሃይማኖት መለወጥ ሁለተኛ ሐዘን የብዙ ሰው መከራው ይሄ ነው። አሁን በዚህ ዘመን አይጣለው ያልካደ መስሎት የካደ ስንት ሰው አለ መሰላችሁ በቆብ ተሸፍኖ። ሶስተኛው ሐዘን ግን ሁልህ ታውቀዋለህ። ነፍስ ከስጋ ስትለይ እንዴት የሚሆን ይመስላችኋል? እስቲ በሞት ያስቡት። ቅዱስ ዳዊት የሚመጣና የሚዘምርላችሁ ይመስላችኋል? ቅዱሳን መላእክት የሚዘምሩላችሁ የገነት አበባ የሚያመጡላችሁ ይመስላችኋል? እስቲ መንገደ ሰማይ የሚለው መጽሐፍ አንብቡት። ትንሽ እሱ እኮ ከነፍስ ስቃይ ጥቂት ነው የሚናገር። አንዳንዱ ሰው ያ የበዛ ይመስለዋል። ነፍስ ከስጋ ስትለይ ጻዕረ ሞት እኮ ያስፈራል ወገኖቼ። ቅዱሳን እንዲመጡልን እመቤታችን እንድትመጣልን ማክበር ይገባናል። አራተኛው ጭንቅ ሞት ብቻ አይደለም። ወደ እግዚአብሔር ፊት ለፍርድ ስንቆም ራቁት ነው ብንቆም። በጣም ነው የሚያስፈራ። ሚዛን ሲመጣ የቅዱስ ሚካኤል ሚዛን። አምስተኛው ውሰዱና በሲኦል ጣሏት የሚል ትእዛዝ ሲመጣ እነዚህ አይደሉ አምስቱ አስጨናቂ ነገሮች። እግዚአብሔርን መበደል፣ ደግሞ ጨርሶ መካድ፣ በአጋንንት እጅ ተረግጦ ነፍስ ከስጋ መለየት፣ ከእግዚአብሔር ፊት ኃጢአት ሁሉ ተገልጦ መቆም፣ ኋላ በሲኦል በገሃነም ጣሏት መባል። አምስቱን ሐዘኗን አስበው መድኃኔዓለም ከነዚህ አምስቱ ሐዘኖች ይሰውረን፣ መድኃኔዓለም ይሰውረን። ታዲያ ርዕሳችን ድንግል ሆይ እወድሻለሁ። እመቤታችን የሚወድ ሰው አጭሩ መገለጫ ወሬ አይደለም፣ ተግባር ነው። እንዴት ነው የሚገለጠው ካላችሁኝ ለሌላ ጊዜ አላስረዝመው። ለምን ቢባል ሌላ ጊዜ አስረዝሜው ከብስጭት መካከል ከሚሆን ዛሬ ብጨርሰው ይሻለኛል። ባጭር አንድ ደቂቃ ብቻ ልጠቀም። አንድ እመቤታችን የሚወድ ሰው እመቤታችን ስለ መውደዱ በአፉ አያወራም። እኔ በግልጽ ልንገራችሁ፣ እዚህ ፊት ነግሬያቸዋለሁ። እመቤታችን አየሁ ምናምን ብላ አንዲት የሆነች ማትረባ ሴት አለች። ህመምተኛ ናት። ያው ጸላይ ስናያት እንዳደረባት ሰው አያውቅም። እንግዲህ የሚያውቅ ያውቃል። እና ሰው የተላከው ሰውዬ ደግሞ አምኖ እኮ ነው ይዞ መጥቶ እንደዛ ምነው ብሎ ብዙ ነገር ለፈለፈ ሰማሁኝ። እና ያንን ሰው ተቆጥቼ ላኩኝ። ከገባችሁ የአምላክ እናትን አየሁ ብሎ አባ ጽጌ ድንግልን ተመልከቱት። የማሕሌተ ጽጌ የመጨረሻው ቀለም ከመድረሱ በፊት ምንድን ነው የሚለው? ስንኳ በገሃድ በህልሙ ያየሽ ብፁዕ ነው ተብሏል አይደል? ይሄ ቅዱስ ሰው እመቤታችን እያየ ግን አየኋት የሚል አንቀጽ እኮ አላስቀመጠልንም። ያያት ነበር እኮ እመቤታችን። እና እመቤታችንን እወዳለሁ ብሎ መለፍለፍ አይደለም። ሁለት ነገር ልንገር። አንድ እመቤታችን የሚወድ ሰው ዘወትር ያመሰግናታል። ዘወትር ባገኘው አጋጣሚ በሙሉ ያመሰግናታል፣ በጸሎትም በሌላው። ሁለተኛ ስለ እመቤታችን ፍቅር ባገኘው አጋጣሚ ሁሉ ይሰግዳል። ስዕሏን ሲያይ ይሰግዳል። በጦም ጊዜ ስለ ክብሯ በእድሜዋን ሌላም ምክንያት አድርጎ ይሰግዳል። እመቤታችን ድንግል ሆይ እወድሻለሁ ለማለት መገለጫው አንደኛው ጸሎት ነው አለ። ዘወትር ስሟን መጥራት ማመስገን። ሁለተኛው ለክብሯ መስገድ። ስዕሏን ስናይ መስገድ፣ ስሟን ስንጠራ መስገድ። አፄ ዘርዓ ያዕቆብ እንደዚያ ብለዋል። የአምላክ እናትን ስም ስትጠሩ ቤትም ስፍራ ሆኖ አለ። በምድራዊ በዓለማዊ ስራችሁ ብትሆኑ ስሟን ከጠራችሁ ለክብሯ ስገዱ ብሏል። እሱ እንደዚያ ነበር የሚያደርግ። ሶስተኛው ባገኘነው አጋጣሚ ሁሉ በእመቤታችን ስም ምጽዋት መስጠት የተቻለንን ያክል። አራተኛው ስለ እመቤታችን ፍቅር የሚጾሙ ጾሞችን ከልብ መጾም። አምስተኛው የእመቤታችንን ሐዘን መከራ የራሳችን እንደሆነ አድርጎ እንዲሰማን መሞከር። ይህ በአንድ ቀን የሚገኝ ነገር ላይሆን ይችላል። መሞከር ነው። ሐዘኗን ሐዘን ማድረግ ነው። እንዲሰማን መሆን ነው። በደስታዋ መደሰት። እመቤታችን ደስ አላት የሚለው ስፍራ ላይ ደስ መሰኘት። ዛሬ ለምሳሌ አባቶቻችን መምህሮቻችን ሲያሳድጉን 40ውን ቀን እያለቀሱ ሰቆቃወ ድንግል ይደግሙና ዛሬ ላይ ግን እስከ ተመይጢ ድረስ ያለቅሱና ከተመይጢ በኋላ ተመይጠት ማርያም ሀገረ እስራኤል አቡሃ
ነቢራ በግብፅ 40 ወክሌተ አውራሃ ብሎ ሰግዳ ላቲ አዋልደ ጢሮስ በአማ ቀጥሎ ያለችው ምንድናት? ናሁ ሚዜስ ነገፍኩልሃ ለሜ በትወታ ረኪብየ ፍሳ እናቴ እመቤቴ ከስደት ተመልሳልኛለችና ስለዚያ ምክንያት አሁን ለቅሶ ይናቆምካል። እንደዚያ ነበር የሚለው። ልክ ያንን እየተከተሉ ማለት ነው። ሌላው የአምላክ እናትን የሚወድ ሰው ፈቃዷን አይጥስም። ፈቃዷ ምንድን ነው? በዮሐንስ ወንጌል 2:5 ላይ ኩሎ ዘይቤ ለክሙ ግበሩ ልጅ የሚላችሁን ሁሉ አድርጉ ብላለች። የልጇን ፈቃድ ለመፈጸም የሚታገል ነው። እሷን የሚወድ እሱን የሚወድ እሷን ይወዳልና። ታዲያ ስለ እመቤታችን ለመመስከርስ በአንደበት ጊዜው ቦታው የሚፈቅድ ነገር ካለ ማለት አደጋ ያመጣል አይመጣል። ይሄም ለእመቤታችን ብናገር አደጋ ይመጣብኛል ካልክ ምኑን ወደድካት ይባላል? ምኑን ወደድካት ይባላል? ነገር ግን ከኛ የተሻሉ የሚናገሩ ካሉ እነሱ ይናገሩ፣ ከሌሉ ደግሞ እኛ እንናገራለን። ስንናገር ግን የምናውቀውን ነገር መሆን አለበት። ዝም ብለህ አፍ ያመጣውን አይደለም። ከዚያ ውጪ ለስሟ ለክብሯ የማይገባ ነገር ሲነገር ቢቻል ተግባራዊ ምላሽ ያስፈልጋል። ዱላ ማለት አይደለም፣ ተግባራዊ ምላሽ ያስፈልጋል። በነገራችሁ ላይ የአምላክ እናትን ከሚያቃል ሰው ጋር እኔ ምን እሰራለሁ? አንቺ ምን ትሰሪያለሽ? አንተ ምን ትሰራለህ? ምን ያደርግልሃል? ዝነኛ የሚባሉ ሰዎች አሉ። ፕሮቴስታንት ናቸው፣ በሌላ ስራቸው ደግሞ ዝና ያላቸው ናቸው። የአምላክ እናትን ላቲ ስብሐት ጌታችን መቤታችን የሚሳደቡ ናቸው። በሌላ ጉዳይ ኢንተርቪው ሲሰጡ በሃይማኖት ባልሆነ ጉዳይ ግር ብሎ ኦርቶዶክሳዊ ሄዶ ያዳምጣቸዋል። ለምን? ምን ፍለጋ? አታዳምጥ የተባልክ ስለ እመቤታችንና ስለ ጌታችን የተነገረውን አሉታዊ ነገር ብቻ አይደለም። በአጠቃላዩ እንዲያ ካለ ሰው ተለይ። መጥላት አንችልም። ቢያንስ ግን ማዘን ይገባናል። ለቻለ ማልቀስ ይገባል። በአምላክ እናት ላይ የማይገባ ነገር ሲነገርና በእውነቱ እንዲያደርገን የዛሬውን በዚህ እናጠቃል። ዛሬ አባታችን አባ ዳንኤል፣ አባ ፊልክስ፣ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ ዮሳ፣ አባ አርከስሎስ፣ አባ ጽጌ ድንግል፣ አባ ገብረ ኢየሱስ፣ አባ ገብረ ማርያም እነዚህ ሌሎችም በሙሉ ቅዱሳን አባቶቻችን ነበሩ። ከመቤታችን ከጻማ ንግረቷ በረከት ያሳድርብን። የከርሞ ሰው ይበለን። ከክፋት ከጥፋት ከገሃነመ እሳት ይሰውረን። ማታ ስትገቡ አመስግኑ። አምና ይሄን ጊዜ እንደዚያ ብለን ነበረ ሄደን እዚያ አንዳንዶች እውነቴን ነው እኔ አይባልም ግን ሄጅን አይ መቤቴ አደረስሽን ዘንድሮ እስቲ ለከርሞ ደግሞ እንደው ተመስገን ብሎ መምጣት ጥሩ ነው እና ያንን ማለት ይገባናል። ሁላችንም ለምስጋና እንነሳ።
አሜን 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 በሌሊት ተነስተው የሚያገለግሉትን መምህራችን የራቀውን አቅርበው የረቀቀውን አግኝተው ያስተማሩን መምህራችን እግዚአብሔር አምላክ ከተለያየ ፈተና ጠብቆ ከርሞን ጊዜ ያደርስልን። አሜን። ወንድሞቻችንም ቃለ ሕይወት ያሰማል። አሜን። ዝማሬ መላእክት ያሰማል። አሜን። ከተለያየ ቦታ ሰብስቦ ቃሉ እንድንሰማ የፈቀደልን ፈጣሪ ሁላችንም ከቁጥር ሳያጎል በሰላም ከርሞን ጊዜ ያደርሰን። አሜን። ሰላም ያሳድረን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአልበሰለነ የአብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ ኩሉ ኩስ መዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ወፍሥሕት ፍሥሕት ወምልዕተ ሳሊ በጸልይ ለነ ምሕረተ በኩርኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ይፍቱ። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። ቀጣዩ ጉባኤ ማክሰኞ ይሆናል ማለት ነው። በሰዓት በተጠቀሰው ሰዓት ትናንት የሰለስቱ ምዕትን በዓት እናከብራለን። አስጀምሮ በቸርነቱ ያስፈጸመን ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። አሜን። በሰላም ያሳድረን።